ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ልጅ ስለሚለቀቅ ምድር ላይ መከራውን ሊያደርስ ይችላል። ስለዚህ መከራው እንዳያገኛችሁ እናንተ ትነጠቃላችሁ። በጣም ጌታ ይወስደናል። ከመገለጥ የአመፅ ልጅ ከመገለጡ በፊት አይደል? የአመፅ ልጅ ኦኬ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እንዲህ ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እለምናችኋለሁ ይላል። የጌታ ቀን ደርሷል። እቺ የጌታ ቀን ያላት መቼ ናት? ጌታ ቀን ያለው መቼ ናት? የጌታ ቀን ደርሷል ብላችሁ እንዳትናወጡ እንዳትሸበሩ ያለው የጌታ ቀን ብሎ የሚጠራት የቷ ነው? ንጥቀት ጊዜ። በጣም መልካም። ማንም በማናቸው መንገድ አያስታችሁ። ክህደቱ ያስታስተውል። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ሳይገለጥ አይደርስም ነው። የጥፋት ልጅ ሳይገለጥ ጌታ አይመጣም እያለ ነው። ከተገለጠ በኋላ ነው የጥፋት ልጅ ከተገለጠ በኋላ ነው ጌታ ይመጣው እያለ ነው። አንተ ደግሞ አይ የጥፋት ልጅ ከመገለጡ በፊት ነው መጥቶ የሚወስደን ትላለህ። የትኛውን እንቀበል? ጌታ ሲገለጥና የሚመጣ ሁለት ተርሞች አሉ። የሚመጣ ወደ ምድር የሚመጣ ከ7 ዓመት ሱባኤው በኋላ ነው። ሲገለጥ ጊዜ ደግሞ እኛ ምንድነው በንጥቀት እሱ ጋር የምንቀላቀልበት ጊዜ ነው ማለት ነው። እሺ የጥፋት ልጅ ሳይገለጥ አይደርስምና የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የጥፋት ልጅ እንትኑ ያ ማቴዎስ 25 ላይ የሆነ የጥፋት ልጅ ሳይገለጥ አይደርስም የተባለው መቼ ነው ወንድሜ? ምኑ የትኛው ቀን ነው አይደርስም የተባለው? ኦኬ እስቲ ደግሜ አንብበው። ይቅርታ ሙሉ ድሪባ ካላጠናው ይህን ክፍል ወይ አጥናው። ምክንያቱም እዚሁ እየገመትክ ከሆነ ሙሉን ነበር ያነበብኩልህ ከቁጥር 1 ጀምሬ። ሰው እያንዳንዱ ነገር በመስመር እያነበብኩ የደረስኩት። አዲስ ከሆነብህ ወይ በደንብ አጥባንብበውና ና ችግር የለውም። እዚሁ እየገመትክ የተለያየ ሀሳቦች እንዳሰጠን አንዴ ግን ለመጨረሻ ላንብብልህ። ነገር ግን ወንድሞቼ ቁጥር 1 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ላይ ነኝ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንዳይመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን። ማንም በማናቸው መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? ክርስቶስ መገለጡ ነው። በእርግጥ እዚህ ጋር የተጻፈው ክርስቶስ መገለጡ ነው። የትኛው ቀን ነው የጥፋት ልጅ ሳይገለጥ አይደርስም የተባለው የትኛው ቀን ነው? የንጥቀቱ ቀን ነው አይደል? በእናንተ የክርስቶስ መገለጥ ተገልጦ ወደ እርሱ ይሰበስበናል ይላል። ዝም ብሎ መገለጥ ሳይሆን ተገልጦ ወደ እርሱ ይሰበስበናል። ወደ ክርስቶስ መምጣትና ወደ እርሱ መሰብሰባችን ነው። ይሄ ደግሞ ንጥቀት ቀን ነው አልከኝ አይደል? ስለዚህ ንጥቀቱ ቀን ደግሞ የጥፋት ልጅ ሳይገለጥ አይደርስም ነው የሚለው። ከተገለጠ በኋላ ነው የምንሰበሰበው ይላል። አንተ ደግሞ መከራውን ለማምለጥ ከመገለጡ በፊት ነው ትላለህ። መጽሐፍ ቅዱሱ ግን እንደዛ አይልም። በቃ ችግር የለውም። አጥራው በደንብና ልመለስ። አሁን ከነገረ ድነት ጋር የተያዘልኝ ለምንድን ነው? ማቴዎስ ልመጣ ነው። የንጥቀቱ ዓላማ እናንተን ከመከራው አስመልጦ ወይም አምልጦ ወዴት ነው የምትገቡት? ከተነጠቃችሁ በኋላ የበጉ ሰርግ ነው የምንካፈለው። ወዴት ነው የምትገቡት? የዘላለም ሕይወት ወዳለበት ስፍራ ነው የምትገቡት? ወደ አዲሷ ሰማይ ወደ አዲሷ ምድር ነው የምትገቡት? ዘላለም ሕይወት እኮ ክርስቶስ ራሱ ነው። ስለ አዲሷ ሰማይና ስለ አዲሷ ምድር እውቀቱ አለ? እሱ እኮ ከ1000 ዓመት ካለፈ በኋላ
ነጩ ዙፋን ፍርድ በኋላ ነው የሚደርሰው። እሺ አሁን ተነጥቃችሁ የት ነው የምትሆኑት? አየር ላይ ነው የምትሆኑት? የት ነው የምትሆኑት? ገነት ነው የምትሆኑት? የት ነው የምትሆኑት? እሱ የፈለገ ቦታ ነው። እሱ ምን አገባን እኛ? ምን አገባን? መትረፋችን በቂ ነው። መቼ ተረፍክ? አልተረፍክም እኮ ምክንያቱም ከመከራው በኋላ ነው እኮ ተርፈናል። ቅዱስ ወንጌል ምዕራፍ 25 እንዲህ ይላል። እሺ አሕዛብም ሁሉ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። እሺ አሕዛብ ታውቁት እነማን ናቸው? ኔሽን ኢንተርናሽናልስ ማለት ሙሉ ዓለምን ይካተታል። ማናልከኝ? ሙሉ ዓለምን ይካተታል። እዚህ ላይ የተነጠቁትንም ያልተነጠቁትንም ነው። የተነጠቁማ ከሱ ጋር አብረው የሚመጡ ናቸው። ስለዚህ ይሄ የተነጠቁትን አይወክልም ማለት ነው አይደል? አይወክልም። እሺ በጣም ጥሩ መጣህልኝ አሁን። እሺ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል። በጎች የተባሉት እነማን ናቸው? ከነዛ መሃል በጎች የተባሉት እነማን ናቸው? ከተሰበሰቡት አሕዛብ ከህዝቡ ሁሉ ህዝቡን ክርስቶስ ለሁለት ይለያቸዋል። በጎችና ፍየሎች ብሎ ለሁለት ይለያቸዋል። በጎች የተባሉት እነማን ናቸው? በጎች የመንግስቱ ወንጌል ሰምቶ በዛ መከራ ዘመናት ውስጥ ክርስቶስን የተቀበሉ ናቸው። እንዴ መከራው እንዳያገኝ 144 ሺዎች ይነሳሉ። አንዴ ድሪባ ለምሳሌ የንጥቀት ጊዜ ላይ ቤተክርስቲያን ትነጠቃለች አይደል? ቤተክርስቲያን አለች ምድር ላይ ያለችም አይደል? እሺ መንፈስ ቅዱስስ ምድር ላይ ይሰራል? አይሰራም። እሺ እነዚህ በጎች ደግሞ የተነጠቁት አይደሉም አልከኝ? አይደሉም። እሺ መንፈስ ቅዱስ ካልረዳቸው ከሌለ ምድር ላይ ቤተክርስቲያን ከሌለች በግ መሆን ይቻላል እኮ። ለዛ ነው 144 ሺህ ሰዎች ከእስራኤል ነገዶች ይነሳሉ አይልም መጽሐፍ ቅዱስ? ስለዚህ እነዚህ 144 ሺዎቹ ብቻ ናቸው የተመረጡት ናቸው? እነዛ የሰበካቸው ማን የሰበካቸው? የጥፋት ልጅ ምድር ላይ መጥቶ እኮ እናንተ እኮ ያመለጣችሁት እኮ ቋኔ ድሪባ እናንተ ይሄ ጥፋት ልጅ እንዳያገኛችሁ ያመለጣችሁት በንጥቀት አይደል? መከራው እንዳያገኛችሁ። በጣም ጥሩ። እነዚህ በጎቹ እናንተ እኮ ቋንዴ በግ ለመሆን ምን ያስፈልጋል? ቤተክርስቲያን ታስፈልጋለች አይደል? ወደ ቤተክርስቲያን የለችም አባ። አሁን እኮ ድሪባ በግ ለመሆን የክርስቶስ አካል መሆን ያስፈልጋል አያስፈልግም? የዛን እኮ የመንግስቱ ወንጌል ነው ክርስቶስን ያልተቀበሉ ላይ ነው የመጣት። ጥያቄ እሱ አይደለም። በጎች ተብሎ ለመጠራት የክርስቶስ አካል መሆን ያስፈልጋል አያስፈልግም? አሁን በዚህ አውድ ጨርሳ አሁን ወደዛ ወደ ቤተክርስቲያን አትውሰድ። እወስዳለሁ። ለምን መሰለህ? በጎች የተባሉት ክርስቶስ እረኛቸው ሆነላቸው ናቸው አይደለ? በዚህ አውድን ጨርሳባ እዚሁ ላይ እኮ ነው ያለው ድሪባ። በጎች የተባሉት በመጽሐፍ ቅዱስ ክርስቶስ እሱ በጎችን ብቻ አትተርጉማ። አሁን እዚህ ላይ እሺ በጎች ማለት ተርጉም ውስጥ እረኛ ያላቸው እነዚህ በጎች እኮ ልንገሪ፣ በጎች የተባሉት እነማን ናቸው እንደሆኑ ልንገሪ እኮ። ስትነግረኝ ግን ቤተክርስቲያንና መንፈስ ቅዱስ ምድር ላይ የሉም እኮ አልከኝ። ቤተክርስቲያንና መንፈስ ቅዱስ በሌሉበት በግ መሆን ይቻላል ወይ? በምድር ላይ የክርስቶስ በግ መሆን ይቻላል? የጥፋት ልጅ ሲገለጥ መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል ምድር ላይ? ምን አልከኝ? መንፈስ ቅዱስ ከፊቱ ሳይነሳ እንዴት ሊገለጥ ይችላል? የጥፋት ልጅ አልገባኝም። ጥያቄ ምንድን ነው የምትለው? ያ የአመፃ ልጅ የተባለው ቅድም ያነበብከው ድሪባ፣ ቅድም ያነበብኩት ላይ አንተም አልገባህም እኮ አለፍኩ። ቅድም ያነበብኩት ላይ መልስ የለህም አንተም። ስለዚህ ተውኩ እኮ። እሺ
አሁን አንተ በጎች እና ፍየሎች የተባሉ ትርጉም ነው አይፈለግከው ከኛ ትርጉም ነው አይፈለግከው ከኛ ስለ ልጁ የሚለው ኮመንት ሲጽፍ ስለነበረ ወይስ ከሱ አዲስ ሀሳብ የምናገኝ ከሆነ ወደሱ ሌዳ እንዲድሪባ ሚውት አድርግ። እሺ ወንጌል ስለ ልጁ ነው። ሰላም ማንም በል። ሰላም ለእናንተ ይሁን። እግዚአብሔር ደህና ነኝ። ሰላም ሰላም ማንም በል። የወንጌል አማኝ ነኝ። ስሞትን ማንም በል። ስምህን ማንም በል። ይቅርታ ችግር የለም። ወንጌል ስለ ልጁ ነው ያልከው አውራኝ። ችግር የለም። እሺ ከቤተ እምነት ነህ? ከወንጌል አማኞች። ወንጌል አማኞች የሚባል ቤተ እምነት የለም። ሙሉ ወንጌል ነህ? መካነ ኢየሱስ ነህ? መሰረተ ክርስቶስ ነህ? የት ነህ? ቃለ ሕይወት ነህ? ቤተ እምነት የለም ነው ያልከኝ? ወንጌል አማኞች የሚባል ቤተ እምነት አለ? ካውንስሉ እንኳን ወንጌል አማኞች የሚባል ቤተ እምነት ብሎ አልመደበም። የኛ ቤተ እምነት ባይዘው አጠቃላይ የወንጌል አማኞች ነው የሚባለው። የት ነው ህብረት የምታደርገው እንጂ መካነ ኢየሱስ ቤተ እምነት አይባልም። የት ነው ህብረት የምታደርገው? የትም ላድርግ ነው የወንጌል አማኝ ነኝ። በቃ አልኩህ እኮ። አሁን አንተ ወደ የምታምንበትን ቦታ በደንብ ኮርተህበት በኩራት መናገር ስትችል ያስወጣው እኔ ነኝ ባይዘው። ምክንያቱም እንደዚህ አይነት ሰዎች ጋር መዳረቅ ምንም ጥቅም የለውም። በልበ ኩሩነት በጣም በደስታ ልትመሰክር ይገባል። እኔ እንኳን ካውንስሉ እንኳን አንተን ሙሉ ወንጌል ብሎ አንተ ምንድነው የወንጌል አማኝ ብሎ አያውቅህም። ካውንስሉ የሚያውቅ ወይ በሙሉ ወንጌል ነው ወይ በቃለ ሕይወት ነው ወይ በመሰረተ ክርስቶስ ነው ወይ በመካነ ኢየሱስ ነው እንዴ? እኔ እኮ አይደለም የመደብኩ። ስለዚህ የተመደብከውን አንተ ደግሞ ህብረት የምታደርግበትን መናገር ምንም የሚያሳፍር ነገር የለውም። እኛም ብጠይቀን እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብሬ ደግሞ ማገለግበት ደግሞ ደብረ ታቦር እግዚአብሔር አብ። ይኸው ምንድን ነው እንደዚህ? እሺ ድሪባ እንመለስ። እሺ ፍየሎቹን ለማናት ተጠቃቆንበት በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ፍየሎቹስ እነማን ናቸው? ፍየሎቹም ያኔ የእነሱን ስብከት ሰምቶ ጌታ ኢየሱስን ወይም ክርስቶስን ያልተቀበሉ ናቸው። አዎ ያልተቀበሉ ናቸው። እዛ ላይ እዛ ክፍል ላይ ይናገራል እሱ። እሺ በጣም ጥሩ። ማን ነው ሰባኪው? ከንጥቀት በኋላ ማን ነው የሚሰብከው? ለነዚህ ለበጎችና ለፍየሎች የተባሉት ማን ይሰበካቸው? የሰበካቸውማ ያው የአይሁድ ቅሬታዎች የሆኑ እነሱም 144,000 ሰዎች ማለት ነው ያመኑ ናቸው በክርስቶስ። እነሱ ደግሞ ወደ እንትን የመከራው ጊዜ ክርስቶስን ያስታውሳሉ ይላል መጽሐፍ ቅዱስ ማለት ነው። ድሪባ ጥያቄ ያመኑ ናቸው? ኧረ አዳምጠኝ ፕሊዝ። እነዚህ 144,000 በክርስቶስ ያመኑ ናቸው? አዎ ያመኑ ይሆናሉ። ተጠምቀዋል? ከንጥቀት በኋላ ነው የሚያምኑት ማለት ነው። አንድ ድሪባ ተጠምቀዋል? በክርስቶስ አምነው የተጠመቁ ከሞቱና ከትንሣኤው ጋር ህብረት አድርገዋል? በዛ አይደለም አባ። አሁን አይሁዳዎች በብዙ ያምናሉ፣ በክርስቶስ አያምኑማ። ድሪባ ከክርስቶስ ከሞቱና ከትንሣኤው ጋር አንድ ሳትሆን መዳን አለ? ክርስቶስን ሳትለብሰው ከሞቱና ከትንሣኤው ጋር ሳትተባበር አንድ ሳትሆን መዳን አለ? ለይሁዶች ተስፋ እንዳለ ታምናለህ አንተ? ወንድሜ መዳን አለ ወይ? ክርስቶስን በክርስቶስ ወደዛ እንመጣለን። ወዴትም አንመጣም። ይሁን ወንድሜ መዳን የሚለው ትምህርት በመጽሐፍ ቅዱስ ጌታ የሚያስተማረው ያመነ የጠመቀ ይድናል ስለሚል የመጠመቁ ደግሞ ዓላማ ከክርስቶስ ከኢየሱስ ክርስቶስ እኮ እስካቶሎጂ ነው። እስካቶሎጂ ነው። የመጨረሻ ዘመን እያወራ ነው። ኧረ ተው አንዴ ስማኝ። እሺ ከአውድ ጋር መሄድ አለብህ ወንድሜ። እሺ በጣም ጥሩ። አሁን የመጨረሻ ልንገርህና በቃ ላቁም። አንድ ሰው በክርስቶስ ኢየሱስ አምኖ ሳይጠመቅ ይድናል? የዘላለም ሕይወት ያገኛል? ጥምቀትን ለድነት እያላችሁ ታወዛግባላችሁ። እሺ ድሪባ እግዚአብሔር ካንተ ጋር ይሁን። መጨረሻ ላይ ታወዛግባላችሁ ማለት ጀመርክ። እሺ ተምዬ ወይ አለው። እሺ ዶክተር ክርስቲያንን አውራው ክርስቲያን ፕሮቴስታንት ከሆነ አውራው ያሬዲ አለው። እየተማርኩ ነው።
እሺ እኔ ብቻ እንዳላወራ ክርስቲያን ሰላም ብያለሽ። ሰላም ሰላም። እግዚአብሔር ይመስገን። ማን በል ስምህን? ይቅርታ ወንድሜ፣ እኔ ኦርቶዶክስ ነኝ። በስተት ሪኮስት ልኬ ነው ነው እንዴ? ያው ለመማማር ነው የገባሁት። እሺ ችግር የለም። እሺ ፕሮቴስታንቶች ካላችሁ ይሄንን ክፍል እንድትፈቱልን ስል በትህትና እጠይቃለሁ። ምክንያቱም ከተነጠቅም በኋላ እኛ አይመለከተንም። ማቴዎስ ወንጌል ምዕራፍ 25 በጎችና ፍሬዎች ተባሉት ውስጥ እኛ የለንበትም ትላላችሁ። ግማሹ አለንበት ይላል፣ ግማሹ የለንበትም ይላል። የለንበት የምትሉ ሰዎች የምታቀሩት አርጊመንት ምንድነው? ተነጥቀናል፣ እኛ ተወስደናል ነው። ኦኬ፣ እዚህ ጋር ግን በጎች ይላል። በመጽሐፍ ቅዱስ በጎች መቼም እረኛ አላቸው፣ እርሱም ኢየሱስ ክርስቶስ ይባላል። እነዚህ በጎች በመጽሐፍ ቅዱስ እንግዲህ የክርስቶስ ለመሆን ደቀ መዝሙር ለመሆን ማመን መጠመቅ ግዴታ ነው። በንጥቀት ትምህርት በወንድሞቻችን በፕሮቴስታንቶች እንነጠቃለን በሚለው ትምህርት በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብለው ያስተምራሉ። መንፈስ ቅዱስ የሌለበት ቤተክርስቲያን የሌለችበት በግ መባል ይቻላል እንዴ? ሌላ ሁለተኛ አማራጭ መዳን አለ? ሌላ አማራጭ መዳን አለ? ሌላ ሾርትከት አለ እንዴ? በጎች ለመባል ወደ በረቱ ለመጨመር መንፈስ ቅዱስ አያስፈልግም? ቤተ ክርስቲያን አያስፈልግም? ንጥቀት ላይ ኦልሬዲ በምድር ላይ ቤተክርስቲያን የለችም መንፈስ ቅዱስም የለም ብላችሁናል። ስለተናገ የምንነጠቅበትም ዓላማው ከመከራው ለማምለጥ ነው አላችሁ እና በጣም የተምታታ ሀሳብ ነው እርስ በርሱ። እዚህ በምኖርበት በአሜሪካ ሀገር ትነጠቃላችሁ እየተባሉ ብዙ ሰዎች ቤታቸውን ሸጡ። ንጥቀት ደርሷል ተብለው ቤታቸውን ሸጡ፣ አውሮፕላናቸውን ሸጡ፣ ንብረታቸውን ሸጡ እና አሁን የሚገርማቸው ፍርድ ቤት ክርክር ላይ ናቸው። መልሽ አትመልሽ። ኦኬ፣ አንድ ፓይለት ፕሮቴስታንት ፓይለት ነው። ንጥቀት ደርሷል ተብሎ ተነገረው። ልትነጠቅ ነው ተባለ። እንነጠቃለን። ደርሷል ተባለ። አይ ሰዎች ሳበር እያበረኩ ተነጥቄ አውሮፕላኑን ከመፈጠፍጠው ቤቴ ልቀመጥ ብሎ ተቀመጠ። ስራ ፈቶ መልቀቂያውን አስገብቶ ቢል የመጣ ነገር የለም። ስለዚህ ስራ ልመለስ አለ። ስራ አትመለስም ተባለ። ለቃል በፈቃድህ እኔ መስሎኝ ነው አለ። በጣም በዚህ በውጭ ሀገር በጣም እንዲሁም ኢትዮጵያ ሀገር ያው ደሃም ስለሆንን ብዙ እንትን አላለንም። በውጭ ሀገር ግን በጣም ንብረታቸውን ለድርጅት ረድተው ለኤንጂኦ ረድተው አሁን ክስ ላይ ያለው መልሱ አትመልሱ ልትነጠቃላችሁ ተብሎ ማለት ነው። ትዝ ይላችኋል ከዛሬ 2-3 ዓመት በፊት ፕሮቴስታንት ወንድሞቻችን ጠቅላላ ፕሮፋይላቸውን ቀይረው እንነጠቃለን ብለው ነበር። ትዝ ይላችሁ እንደሆነ አይደለ? ኮሜንት ላይ ትዝ ይላችኋል። እንነጠቃለን የሚል ፕሮፋይል እንነጠቃለን ፕሮፋይል። ኦኬ። እና ይገርማችኋል ዛሬም አሉ። ማንም የተነጠቀ የለም። ማንም የተነጠቀ የለም። አንዳንዴ እየመጡ ይሰድቡናል አሉ። አትሊስት መኖራቸውን በስድባቸው የምናውቃቸው አሉ። አንዳንድ ደግሞ ጊፍት የሚሰጠናል አሉ። ማንም የትም አልሄድም። እንዲሁም ሁሉም ተስፋ ቆርጦ ፕሮፋይሉን ቀየረ። ንጥቀት በጣም ቀልድ የሆነ ትምህርት፣ በጣም ድራማ፣ ተስፋ ዝም ብሎ በቃ። ለዚህ ነው ቅዱስ ጳውሎስ በተሰሎንቄ መልእክቱ ምን አለመሰላችሁ? እንደዚህ አይነት ሰዎች እንደሚመጡ ስለሚያውቅ በተሰሎንቄ መልእክቱ እንዲህ አለ። እንደዚህ አይነት ድራማ የሚሰሩ ሰዎች፣ ብሔራዊ ቲያትር ያልተለየ አይነት ድራማ የሚሰሩ ሰዎች ስለሚመጡ ምን አለ? ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአይምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን። እየለመነ ነው የሚያናግረው ቅዱስ ጳውሎስ። እባካችሁ እንደዚህ ያሉ የሚያሸብሯችሁ፣ እንደዚህ ያሉ የሚዘርፏችሁ፣ እንደዚህ ያሉ የሚሸውዳችሁ ሰዎች አሉ፣ ተጠንቀቁ። ማንም በማናቸው መንገድ እንዳያስታችሁ አለ። እንዳያስታችሁ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና አለ። ፕሮቴስታንቱ ዓለም መከራው እንዳያገኘን ጌታ ይሰበስበናል አሉ። ኦኬ። ቅዱስ ጳውሎስ ግን ምን ይላል? የጥፋት ልጅ ሳይገለጥ አይደርስምና ይላል። የምንሰበሰው ወደ ጌታ የጥፋት ልጅ ከመጣ በኋላ ነው ይላል። ፕሮቴስታንቱ ደግሞ የጥፋት ልጅ ከመምጣቱ በፊት እንዳያገኘን ነው ጥፋቱ ይላሉ። ቅዱስ ጳውሎስ ደግሞ እንደዚህ እያሉ የሚሸውሩትን ሰዎችን ብሎ ይነግራቸዋል።
እርሱም የጥፋቴ ሳይገለጥ አይደርስም። ወደ ጌታ የምንሰበሰበው ጌታ ወደኛ የሚመጣው እኛ ወደ እርሱ የምንሰበሰበው የጥፋት ልጅ ከተገለጠ በኋላ ነው። መከራውን ታግሰን መከራውን አልፈን መስክረን እንዴ ታዲያ እንደዚህማ ማምለጥ ከተቻለማ ራዚ ዮሐንስ ራእይ ላይ ከመከራ ያመለጡ የሚላቸው እነማን ናቸው? እስከ መጨረሻ የጸና ይድናል የሚለው ታዲያ ምን ሊመጣ ነው? እዚህ ጋር እስከ መጨረሻው የጸና ቢኖር እሱ ይድናል የተባለው ስለሚያመልጥ ነው እንዴ? መጽናት የሚለው እኮ ምን ያስፈልጋል? ምን ያሳያል? መታገልን ያሳያል፣ ብርታትን ያሳያል። ከአጋንንት ጋር፣ ከስጋ ምኞት ጋር፣ ከርኩስ መናፍስት ጋር ሁሉ ትግል አለ። በዚህ ሁሉ ጸንተን ጌታ ሲመጣ ተስፋችን ሙሉ ይሆናል። እስከ መጨረሻ የጸና ቢኖር እሱ ይድናል እየተባለ አይ ከመከራው ፈተናው እንዳያገኘን እናመልጣለን። መጽሐፍ ቅዱሱ ጽና ይላል። አንተ ደግሞ መጽናትን ስላልፈለግ ታመልጣለህ። በምን ተፈትነው ነው ታዲያ የምትጸናው? የምታመልጥ ከሆነ ነገረ ድነት ጋር ተያይዞ መነሳት ያለበት ሀሳብ ነው። ከዛ ደግሞ ይመጡና ወንድሞቻችን ምን ይላል? ማቴዎስ ወንጌል ምዕራፍ 25 አንስተው ምን ይላል? ይሄ እኛን አይመለከትም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለው በጎችና ፍየሎች የሚለው እኛን አይመለከትም ይሉናል። ደግሞ እኛ ኦልሬዲ ተነጥቀን ወርሰናል፣ የምንፈልገውን የዘላለም ሕይወትን አግኝተናል ይሉናል። እዚህ ጋር ደግሞ ሲመጣ እኛን አይመለከትም ይላሉ። ለምን ሲባል ቤተክርስቲያንና መንፈስ ቅዱስ የሉም በምድር ላይ። መንፈስ ቅዱስ የሌለበት ቤተክርስቲያን የሌለችበት ምን አይነት ህብረት አግኝተ ነው በግ የምትሆነው? አሁንም ክደኞች ለምንድን ነው አሁን ሽቶ የተቀባችው? ኧረ ታዴ ሚስጥር እየሰጠ እሺ ታዴ ሰላም ሰላም ወንድሞች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ክብሩ ይስፋ። እሺ አሜን አሜን። እየበላህ ነው ወይ? ጨርስና ወይ እናወራለን። ጨረስኩ አቆምኩ በቃ መክሰስ ነበር በል ጨረስኩ። መልካም እሺ። ከየት ቤተ እምነት ነው? ከፕሮቴስታንት። እሺ አንገላማኝ ስለ ወይ ትንሽ አቤት የሚጮህ ነገር አለ ወይ? ብላና ጨርስ። አንዴ ጨርስ ተረጋጋ። ጨርሻለሁኝ። አይ ማውራት ከፈለግ ጨርሻለሁኝ። እያላመጥክ እንደሆነ ካላላ ደግሞ አውርደው የሚረብሽም ስላለ ነው። እያላመጥክ እንደሆነ ይሰማል። የሚረብሽም ስላለ ነው። እሺ ኧረ በጌታ እሺ ዝጋው። እሺ ምኑን ልዝጋው? አይ ማውራት ካልፈለክ ብዬ ነው። ኖ እኔ ካልፈለክ አይባልም። ያሬድ እየቀጠለ ምናኪን ተምዬ አይ እሱ ጋር ድምጽ ስላለ እኮ ነው። ድምጹ ቀስ ይበል ተብሎ ነው እኮ ነው ያልኩት። አዎ እሺ ኦኬ ችግር የለውም። እሺ ታዴ የት ነው ቤተ እምነት? ፕሮቴስታንት ነው ቤተ እምነት የለም ወንድ። የት ነው ህብረት የምታደርገው? ነህሚያ ነህሚያ ቸርች። አዎ ትምህርታችሁ የመካነ ኢየሱስ ነው? የቃለ ሕይወት ነው? የሙሉ ወንጌል ነው? ወዴት ይጠጋል? ወይስ ራሱን የቻለ ነው? ራሱን የቻለ የወንጌል መጽሐፍ ቅዱስ ነው ትምህርታችን። ኢየሱስን ነው የምንማረው። ሙሉ ወንጌልን ወይ እንትናን አይደለም፣ መካነ ኢየሱስን አይደለም የምንማረው፣ መካነ ኢየሱስን ነው። ጥሩ። ከመካነ ኢየሱስ ጋር አንድ አይነት ወንጌል አላችሁ? አንድ አይነት ትምህርት አላችሁ? እኔ ስለ መካነ ኢየሱስ ስለ ሙሉ ወንጌል ስለ እንትና ሳይሆን ስለ ወንጌል ብቻ ነው የማውቀው እኮ። ስለ ወንጌል ነው ያወራሁት። ወንጌላችሁ አንድ አይነት ነው ወይ? እኔ ምን እንደሚማሩ አላውቅም እነሱን። ህብረት አታደርግም? እዛ ሄደህ አላደርግም። ኦኬ ጥሩ። ስለ ንጥቀት ንገረኝ። የንጥቀት ዓላማው መቼ ነው እና መቼ ነው የሚሆነው? ትነጠቃለህ? መጀመሪያ ትነጠቃለህ ብለህ ታምናለህ? እንደምንነጠቅ እርግጠኛ ነኝ። እሱ በጣም ጥሩ። የምትነጠቅበት ዓላማው ምንድን ነው እና መቼ ነው የሚሆነው? የምንነጠቅበት ዓላማው ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጣት ሲመጣ በሱ ኃይልና በሱ ፍቅር ተነጥቀን እንቀበለዋለን በዳመና። ዳግም ምጽአትና ንጥቀት ልዩነቱ ምንድን ነው? በፕሮቴስታንት አስተምሮ በአንተ ለምሳሌ ዳግም ምጣት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣበት ነው።
እሺ እሱን ለመቀበል ነው የምትነጠቀው እንጂ ከመከራ ለመሸሽ ወይም ደግሞ ላለመፈተን አይደለም። እናንተ እንደምትሉት አይደለም። እኛ ሳንሆን ጴንጤ ወንድሞች ሌሎቹ እንደሚሉት ነው። እኛ በዚያ እናምናለን። ስለ ሰው ተውና አሁን ስላላችሁት ነው። አሁን ስላላችሁት ስለሰማሁት ነው። አዴ ወንድሜ እኔ አይደለሁም ያልኩት። ከሙሉ ወንጌል ከቃልዮት እየገቡ የሰማቸው ወንድሞች ናቸው። እኔ አይደለሁም ያልኩት። እኛ ኦርቶዶክሳውያን በንጥቀት በሚባል ትምህርት አናምንም። አንተም አታምንም። መልካም እሺ። አረ ፕሊዝ ጫጫታ አለ ወንድሜ። እንግዲህ ከኔ የለም። እንግዲህ ምናልባት ከኔ የለም ሌላ ቦታ ከኔ ላይ ጫጫታ የለም። ጸጥ ያለ ቦታ ነው እዚህ። አረ ተው እሺ። ማቴዎስ ወንጌል ምዕራፍ 25 ላይ እነዚህ በጎች እና ፍየሎች የተባሉት እነማን ናቸው? ጻድቅና ኃጢአተኞችን። ጻድቃኖችን በጎች ይላቸዋል። ኃጥአኖችን ደግሞ ፍየሎች ይላቸዋል። ኃጥአን ስትል ያመኑ ወይስ ያላመኑ? ያላመነ በሙሉ ኃጥአን ነው፣ ፍየል ነው። ያመነ ደግሞ በክርስቶስ ኢየሱስ በተከፈለለት ዋጋ ያመነ በግ ይሆናል፣ የእግዚአብሔር በግ ይሆናል። በክርስቶስ ኢየሱስ ያመነ። ከዚያ ውጭ ሆነው ግን ፍየል ነው። መልካም እሺ። አስተውል እንግዲህ ጥያቄ ነው። እነዚህ በጎቹ በጌታ ያመኑ ናቸው አልከኝ፣ ፍየሎቹ ደግሞ ጌታን ያላመኑ ናቸው አይደል? እሺ። ንጉስም በቀኙ ያሉትን እንዲህ ይላቸዋል። አንተ ጋር ነው እኮ ድምጽ ያለው ወንድሜ። ተሜ ሚውት አድርጓል። እቃ ምናምን እየታጠበ ነው አንተ ጋር። አሁንም ሸሸሁ። እስኪ አሁንስ? እሺ አሁን ጥሩ። ቅድም እኮ ደግሜ ነገርኩህ፣ አንተ አይደለም ትለኛለህ። እሺ ንጉስም በቀኙ ያሉትን እንዲህ ይላቸዋል። እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችኋል፣ ጠምቼ አጠጥታችሁኛል፣ እንግዳ ተቀበላችሁኛል ይላቸዋል። ደሴም ጥያቄ ለእነዚህ አንተ በክርስቶስ አላመኑ ላልካቸው ይቀርብላቸዋል። ኦኬ አሁን ይሄ ጥያቄ እነዚህ ፍየሎች በክርስቶስ ያላመኑ ከሆነ ለክርስቶስ ላላመኑ ሰዎች ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል የሚል ጥያቄ ይቀርባል። ምክንያቱ እኮ ነው፣ የተመደቡበት ምክንያት እየሰጣቸው ነው። ከእምነት የመነጨ ፍሬ ነው እንጂ ያለ እምነት የሆነ ፍሬ በክርስቶስ ኢየሱስ ተቀባይነት የለውም እያልኩ እኮ ነው። አዳምጠኝ። አሁን ለእኔ ምድል ስጠኝና እንዲ አዳምጠኝ። ክፍሉ ላይ ሆነ ፍታለኝ። ለእነዚህ ለበጎቹም ለፍየሎቹም የቀረበው ጥያቄ አንድ አይነት ነው ወይስ አይደለም? አንድ አይነት ጥያቄ ይጠይቃል። በጣም ጥሩ። ጥያቄው የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? መልካም። የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቃል። ምግባር የሚመነጨው ደግሞ ከእምነት ነው። አሁን ለምሳሌ አንድ አዳምጠኝ እንግዲህ። እሺ ሳትጮህ በክርስቶስ ኢየሱስ ነህ የሰማኸኝ ነው። ታዲያ አትጩህ። እኔ በጣም ጮት አልወድም። ባይዘወይ በጣም ጭንቅላት ይረበሻል እና አትጩህ። ቀስ ብለህ አውራ ፕሊስ። እኔ ጭንቅላት ስለሚረብሸኝ ነው። እሺ ወንድሜ ቀስ ብለህ አውራ። እሺ ቀጥል። አሁን በክርስቶስ ኢየሱስ ነህ የምታደርገው ድርጊትና ሳታምን የምታደርገው ድርጊት አንድ አይነት ሊሆን ይችላል። ምን አልከኝ? በጌታ ሆነህ ወይም ደግሞ በክርስቶስ ኢየሱስ አምነህ የምትሰራውና ሳታምን የምትሰራው አንድ አይነት ስራ ልትሰራ ትችላለህ። እዚህ ጋር ያለው ስራ አሁን አዳምጠኝ። ተናገርክ አንዴ። እዚህ ላይ ብቻ ፎከስ አድርግ። እዚህ ክፍሉ ላይ ያለው ላይ ያለው ስራ በስሜ አላበላችሁም፣ በስሜ አላጠጣችሁም፣ በስሜ አይደለም የሚለው ነው አይደለም? እያዳመጥከኝ እኮ አይደለም፣ ያንተን ነው እየተናገርክ ያለው ወንድሜ። ከኔ ስለ ክፍሉ ነው፣ አንተ ሌላ ክፍል ስላለ ነው። እዚሁ ላይ ክፍሉ ነው። ወደ እሱ ልመጣልህ እኮ ነው። እኔ አንዴ ጥያቄው ለበጎቹ ለፍየሎቹም በስሜ አላበላችሁም፣ አላጠጣችሁም፣ አላለበሳችሁም ነው አይደል እያለ ነው። ትክክል። በጣም ጥሩ። በስሜ የሚለው ጥያቄ ላላመኑ ሰዎች ይጠየቃል ወይ ነው ጥያቄው? እንዴት አይጠየቅም? በስሜ አላደረጋችሁም፣ አላመናችሁብኝም እኮ እያለህ ነው እኮ። አይደለም አላመናችሁብኝ። እንዴት እንደተረዳኸው አልገባኝም። በስሜ አላደረግክም ማለት በስሜ አላበላችሁም፣ አላጠጣችሁ እምነት አይደለም የሚጠየቁት፣ ምግባር ነው የሚጠየቁት።
እኮ በስሜ አላደረክም ማለት እኮ በስሜ አላመንክበትም። በስሜ ባለማመንህ ደግሞ ተፈረደብህ ነው እኮ አይደለም። ምክንያቱም ጥያቄው አስረዳኝ እስኪ በምን ተረዳኸው አንተ ታዲያ? ይሄው የእምነት ጥያቄ አይደለማ ወንድሜ። ይኸውልህ በስሜ አላደረክም ማለት አንዴ ታዴ በጎቹ በስሜ አላመናችሁም ተብለዋል። አመኑ እኮ እነሱ ስላመኑ በቃ አለቀ ገቡ። ፍየሎቹ ግን በስሜ አላደረጋችሁ ማለት በስሙ ስላልተጠቀሙበት ኦ ማይ ጋድ ስማ ማናገራችን ነው ችግሩ። የራስን ብቻ መናገር የምትፈልገው እስኪ አንድ አዳምጥ እሺ። ጥያቄው አንድ አይነት ነው ወይስ የተለያየ ነው? ጥያቄው ተናገርክ እኮ በቃ አንድ ጊዜ ስንቴ ተናገርክ? ስንቴ ጠየቅክ? ጥያቄው አንድ አይነት ነው ወይስ የተለያየ ነው? ታዲያ አንድ አይነት ጥያቄ ነው። ስለዚህ አንድ አዳምጠኝ። ለምን አንድ አይነት ጥያቄ ቀረበው? ታዳምጠኛ እንዴ? እዚሁ ክፍል ላይ ሆነ አውራ። ማዳመጥ እዚሁ ክፍል ላይ ሆነ ስታወራ ነው። ለምንድን ነው አንድ አይነት ጥያቄ ቀረበላቸው? መልካም አንድ ያዳምጠኝ እሺ። አንዴ ካዳመጥከኝ በስሜ ስላላመናችሁ በስሜ ስላላደረጋችሁ ነው እያለ ያለው። እምነት የሚል አሳየኝ እዚህ ውስጥ እኮ በስሙ አላደረገም። ድርጊቱን ነው እኮ እየነገረ ያለው። በስሜ ስላላደረጋችሁ በስሜ ይሄን ስላላደረጋችሁ ስላላበላችሁ እያለ ነው። መጀመሪያ በምኑ ነው ያለው? በስሜ ነው። መጀመሪያ ምን ይጠበቅባቸዋል? በስም ማመን አለባቸው። በክርስቶስ ኢየሱስ ስም ማመን አለባቸው። አሁን የምትሳዳምጠኝ ነገር ለምሳሌ እኔ እናንተ ብንወስድ ምሳሌን እዚሁ ላይ ሆነ ነገርኝ። ምሳሌውን ተው እዚሁ እኮ እሱ ላይ ነው የምነግርህ እኮ አንተና እኔም ብንወስድ እኔ ምሳሌ አትስጠኝ። እዚሁ ላይ ሆነ ስጠኝ። እዚሁ ክፍል ላይ አንተ ራስህ ምሳሌ ትሆናለህ። እንዴት ነው የማትሆነው? ሰው አይደለም እንዴ? እዚሁ ክፍል ላይ ሆነ ስጠኝ። ክፍሉን ጨርስ። እሱ ክፍል ላይ ሆኜ ነው የምሰጥህ። በቃ እኔ በስሙ አምናለሁ፣ አንተ አታምንም። አንድ አይነት ስራ ብንሰራ ግን አንተ አትድንም፣ እኔ እድናለሁ። ለምን? በስሙ ስላደረግኩት። አንተ በስሙ ስላላደረግኩ አትድንም። የፈለገ ጽድቅ ብትሰራ በስሙ አላደረግከውም። በጣም ጥሩ። እኔ ግን በስሙ ስለማደርገው በክርስቶስ ኢየሱስ ጸድቄያለሁ፣ አምኛለሁ፣ ጽድቅ ውስጥ እገባለሁ። አንተ ግን በስሙ ስለማታደርገው በጊዮርጊስ ስም በሚካኤል ስም ስለምታደርግ ፍየል ሆነህ ትቀራለህ። ብጩን ልንገርህ። ኦኬ ጥሩ። እሺ ታዴ ተናደድክ ወንድሜ፣ አትናደድ። ቆይ አትበሳጭ። ይኸውልህ ስሜታዊ ስትሆን አንደኛ በጣም እንትን እያልክ ነው። ሚዩት አድርጊ ያለው ዶክተር እሺ፣ ዶክተር ሳምሪ ሚዩት አድርጊ። እሺ ታዴ ወንድሜ፣ ይኸውልህ ስሜታዊ ስትሆን በጣም ብዙ ስህተት ትሰራለህ። በጣም እርጋታ የሚጠፋል። የምታወራውንም አታውቀውም። ስለዚህ አንደኛ ራስንም ታስገመግማለህ። አትበሳጭ፣ አትናደድ ወንድሜ። እዚሁ ክፍል ላይ ሁንና እሺ፣ እዚሁ ክፍል ላይ ሆነ ፍታልኝ። በኋላ በቅዱሳን ስም የሆነ ነገር ማድረግ ምን ጥቅም እንዳለው መጽሐፍ ቅዱስ አሳይሃለሁ። አሁን እዚህ ክፍል ተፈረደ ስለፈለኩ ነው እሱን በመጮህ አይደለም ታዴ ወንድሜ። እሺ ወንድሜ ይቅርታ። እኔ ችግር የለብኝም። ባይዘወይ ለራስህ ነው። እኔ ምንም አይመስለኝም ብያለሁ። አትጩ ብያለሁ ከቅድም ጀምሮ። በጨው ቁጥር እውቀት አይደለም የሚያሳየው። በጨው ቁጥር ስሜታዊነት እየጎላ ይታይብሃል። ክርስቲያናዊ ማንነት እየጠፋ ይመጣል። ረጋ ስለማታናግር ነው። የራስን ብቻ ስለምትናገር ሰውን እድል ስለማሰጥ ነው የጮኩት። ስለዚያ ነው የጮከው። እሺ ጥሩ፣ ችግር የለውም። ተመለስና ሚዩት አድርጎ የገባችሁ አንዴ ፕሌስ። ለምንድን ነው የምትገቡት? ስትገቡ አታውቁትም? እሺ ታዴ እኔ እንደምታየኝ ምንም አይመስለኝም። ብታይ ሰዎች ጮሁ፣ ሰዎች ተቆጡ፣ ሰደቡኝ፣ ምንም አይመስለኝም። ለምን መሰለህ? ነገሮችን ረጋ ብሎ ማስረዳት የተቻለ በእውቀት ማስረዳት የተቻለ ፎከስ አድርጎ ማስረዳት የተቻለ እኔ እንዲሁም ለእኔ የሚጮህና የሚቆጣ ሰው የሆነ ሊሸውድ የሞከረ ነው ይመስለኝ። ተረጋጋና አውራኝ። ጥያቄ ምንድን ነበረ መሰለህ? ጥያቄ ጌታ አሕዛብ ሁሉ በፊቱ ሰበሰበ፣ አሕዛብ ሁሉ በፊቱ ሰበሰቡ። ከዛ በኋላ እረኛ በጎቹን እንደሚለይ ከነዛ ውስጥ በጎችና ፍየሎች አድርጎ ለየ። ኦኬ፣ በጎችና ፍየሎች አድርጎ ለየ። ለበጎቹ ለፍየሎችም የቀረበው ጥያቄ የእምነት ጥያቄ ሳይሆን የምግባር ጥያቄ ጠይቅ። ትክክለኝ? እሺ ቀጥል። ትክክለኝ አይደለሁም? እየሰማው ነው። ያላመነ ሰው አሁን ተፈርዶበታል። ለመጽሐፍ ቅዱሱ በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ባለማመኑ አሁን ተፈርዶበታል ይላል። ካላመነ ሰው ምግባር አትጠይቅም ሲጀመር። ኦኬ፣ ምግባር አይጠየቅም። ያላመነ ሰው በኢየሱስ ክርስቶስ ስም እያለ የሚያደርገው ነገር የለም። ምክንያቱም ሲጀመር በስሙም አላመነም፣ በክርስቶስም አላመነም። ኦኬ፣ ስለዚህ በክርስቶስ ያላመነ ሰው አሁን ፍርድ ውስጥ ነው ያለው። የሆነ ቀን ተጠብቆ በስሜ እኮ አላበላህም፣ በስሜ እኮ አላጠጣ የሚል ጥያቄ አይቀርብለትም። ኦልሬዲ በስሙ ለማብላት ለመጠጣት ስሙን ራሱ ማመን አለበት። ኦኬ፣
መጨመር አለበት ወደ ክርስቶስ አካል ክርስቲያን መሆን አለበት። ምክንያቱም ያላመነ ተፈርዶበት አይተዋል። ለምንድን ነው? በክርስቶስ አካል ባለመሆኑ ነው እስከነጭራሹ። የክርስቶስ አካል ያልሆነ ደግሞ ፍሬ ለምን አላፈራህም፣ ምግባር ለምን አላሳየም ተብሎ አይጠየቅም። ይጠይቃል? ጨርስ። ይጠየቃል ወይስ አይጠይቅም? አጨርሰህ ብናገር ይቻላል። ለምን ጥልቅ ማለቱ ተገቢ ስለማይሆን ማለት ነው። እሺ ጥሩ። ስለዚህ ከዛ የራስን ውሳኔ ወስና ከዚያ ማናገር ያለብኝ ብናገር ይሻል ይመስለኛል። እሺ ለምን ጣልቃ ስለምትገባ አንተ ነው? እሺ ጣልቃ አልገባም። አስረዳኝ። እነዚህ ፍየልና በጎች ጥያቄ ላስቀምጥልህ አስረዳለህ። አንደኛው ጥያቄ ፍየሎችና በጎቹ ለምን አንድ አይነት ጥያቄ ቀረበላቸው? ኦኬ ጥያቄው የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? የእምነት ነው ካልከኝ የእምነት ጥያቄ መቅረብ ያለበት ለማን ነው? የምግባር ነው ካልከኝ የምግባር ጥያቄ መቅረብ ያለበት ለማን ነው የሚለውን ፍታልኝ። ቀጥለው ያው ኦኬ አመሰግናለሁ። ይኸውልህ ሁሉም ህዝቦች የእግዚአብሔር ልጆች ናቸው፣ ወይም ደግሞ በእግዚአብሔር የተፈጠሩ ናቸው። ሁሉም ህዝብ የእግዚአብሔር ፍጥረት ነው። ያን የፈጠረውን ፍጥረት ደግሞ ሰበሰበ፣ የሰው ልጆችን ሰበሰበ። የሰው ልጆችን ከሰበሰበ በኋላ በጎችና ፍየሎችን ለያቸው፣ የራሱ የሆኑትና ያልሆኑትን ለየ። ለምንድን ነው የተለየ ነው ብለው ሲጠይቁ እዚያው ላይ ወረድ ብለህ አንብበው ከሆነ እናንተ ስራብም አላበላችሁኝም፣ አንደኛ በስሜ አላደረጋችሁም። በቃ በስሜ ማለት በስሙ አላመናችሁም፣ በስሜ አላመናችሁምና ምግባርም አልፈጸማችሁም። መጀመሪያ ማመን ይቀድማል፣ ካመነ በኋላ ደግሞ ምግባር ይከተላል። ለምን? በህይወታችሁ እኔ ምሰሉ ስላለ የሱ ባህሪ ደግሞ ያካፈለን ባህሪ ያለ ደግነት፣ ፍቅር፣ ቸርነት፣ ሩህሩህነት እነዚህ ነገር ተፈካፍለሃል። በሱስ በስሙ ስታምን እነዚህን ድርጊቶችን ማድረግ አለበት። ያን ደግሞ ከመጀመሪያም በስሙ አላመኑ፣ ድርጊቶቹንም አልፈጸሙም። ቢፈጽሙም ትርጉም የለውም። በስሙ ካላደረከው የፈለገ መልካምነት ብታደርግ ትርጉም የለውም። ስለዚህ እነዚያ በጎች እንደተሰበሰቡ ፍየሎቹ ጥያቄ ሲያቀርቡ ለዚህ ጥያቄያቸው ነው መልስ ሰጣቸው። መቼ መተህ አሉ እኮ መቼ መተህ እናብላህ፣ መቼ ታስረህ እናስፈታህ እንጠይቅህ ምናምን ብሎ ሲጠይቁት ምንድን ነው ያለው? ለተናናሾች ያደረጋችሁት ለእኔ እንዳደረጋችሁት ቁጥር ነው አላቸው እኮ። ክርክር ነው የፈጠሩት፣ መልስና ክርክር አድርገዋል። ስለዚህ ለነዚያ ላልተመረጡበት ምክንያታቸውን እየሰጣቸው ነው። በዚህች ምድር እያለ ወንጌሉን በትክክል አምኖና ተቀብሎ በስሙ ባለማድረጉ ይሄ ይገባቸዋል ተብሎ እየተሰጣቸው የተለዩ ነው። ጨረስክ? ይሄ ነው መልሳችን። ኦኬ ጥያቄ እንድገምል ጠይቀህ ጥያቄ እዚህ ክፍል ውስጥ የእምነት ጥያቄ ነው ወይስ የምግባር ጥያቄ ነው? ሁለቱም አለበት ወንድሜ። ሳታምን ምግባር አትፈጽምም። ሳታምን ምግባር ብታደርግም ትርጉም የለውም እኮ አልኩህ። በጣም ጥሩ። ያላመነ ሰው በክርስቶስ ስላላመነ ተፈርዶበታል። መቼ ነው የተፈረደበት? ያላመነ ሰው ከዚያኑ ቀን ተፈርዶበታል። መቼ? እስከ ዳግም ምጽአት ባለማመኑ አይጠበቅም። በምድር እያለ ተፈርዶበታል። ግን ያንን ፍርድ ሲለይ ደግሞ ያሳየዋል። በጣም ጥሩ። ስለዚህ በክርስቶስ ያላመኑ ሰዎች አሁን ተፈርዶባቸዋል አይደል? አሁንም ተፈርዶባቸዋል። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ? ምክንያት እየሰጣቸው ነው እኮ አልኩህ። ሁሉም የእግዚአብሔር ፍጥረት ስለሆነ በግና ፍየል ሲለይ ለምን ተለየን ለሚሉት ምክንያት እየሰጣቸው ነው። ጥያቄ መልስልኝ። በክርስቶስ ያላመኑ ሰዎች ምግባር ይጠየቃሉ ወይ? እንዴት አይጠየቁም? እድል ተሰጥቷቸው ነበር፣ አልፈጸሙትም። ያን እድል አልተጠቀሙበትም። ስላልተጠቀሙበት እየነገራቸው ነው እግዚአብሔር። ማመንና እድል መጠቀም የሚለውን ፍታለኝ። እድል መጠቀም ማለት አምነዋል ነው። እድል መጠቀም ማለት በዚች ምድር እያለ ወንጌል ይሰበክልሃል፣ ይነገርሃል። በየተራራው በየመንገዱ በየእንትኑ ሲሰበክ ያን ወንጌል ከማጥላላት ከማፌዝና ከመቀለድ ወንጌሉን ተቀብሎ አምኖ መዳን። ስለዚህ አላመኑም። ያን እድል ባለመጠቀማቸው ይሄ ፍርድ እንደደረሰባቸው ለፍየሎቹ እያስረዳቸው ነው። ስለዚህ እነዚህ አላመኑም አይደለ? ሲሰበካቸው ያላመኑ ሰዎች ናቸው አይደል? ፍየሎቹ እነዚያ ናቸው። በጣም እነሱ ደግሞ ባለማመናቸው ተፈርዶባቸዋል ወዲያውኑ እንጂ ስላበላችሁ ስላጠጣችሁ ተብሎ አይጠየቁም። ምክንያቱም ይሄ ጥያቄ ሊቀርብለት የሚገባው ላመነ ሰው ነው። ለምን ያላመነማ በአንዱ ልጁ በክርስቶስ ስላላመነ ተፈርዶበታል። አለቀ። አንተ ተሰብኮ ተነግሮክ ባለማመንህ ወዲያውኑ ተፈርዶብሃል አይደል? ኦኬ
እንዲሁም አንድ ነገር ላሳይ። ይሄንን በምን ጋር ላገናኝልህ? የዮሐንስ ወንጌል ምዕራፍ 15 ጌታ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ አይደል? ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል ይላል። በጣም አሁን በደንብ አስተውል። ይሄ የሚወገደው ቅርንጫፍ ከግንዱ ጋር አለ ወይስ የለም? ይሄ ስለ አንተና ስለ እኔ የተጻፈ አይደለም ወንድሜ። ችግር የለውም። ከግንዱ ጋር መጀመሪያ ፈታልኝና ከዛ በኋላ ትፈታልኛለህ። ይሄ ከግንዱ ጋር ያለ ቅርንጫፍ ነው ወይስ ስለ እኔና ስለ አንተ የተጻፈ አይደለም? እሱን አልጠየኩም። ታዴ ስለ እኔና ስለ አንተ መሆኑን አሳይሃለሁ። መጀመሪያ ይሄ ቅርንጫፍ ከግንዱ ጋር አለ ወይስ የለም? እኮ አልገባህም። የምናገርህ እኮ አልገባህም። መጀመሪያ አታዳምጥም። ችግሩ ትጠይቃለህ ግን አታዳምጥም። ጣልቃ ትገባለህ። አንዴ ልጭር ለእኔና ስለ አንተ ለምን አልክ ብትለኝ ልንገርህ። እሺ ጥያቄ በእኔ ግንድ ያሉ ያላቸውን አንተና እኔን አይደለም አይሁዶችን ነው። ኦኬ ነው እንዴ? አይሁዶች ናቸው እነዚህ አይሁዶች ናቸው። በእኔ ያለ የሚለው እሱን ነው። አይሁዶችን ነው እንደዚህ ያላቸው እንጂ ለእኔና ለአንተ ለአሕዛቦች አልነበረም። ጥሩ። አንድ ሰው እውነተኛ ወይን ግንድ እኔ ነኝ ያለ ክርስቶስ ገበሬው አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በእኔ ያለውን ቅርንጫፍ አለ። አንዴ ስማኝ። የክርስቶስ የግንዱ ክርስቶስ የወይን ግንድ ነው አይደል? እውነተኛ የወይን ግንድ እሱ ነው አይደል? የክርስቶስ ቅርንጫፍ ክርስቶስ ላይ ቅርንጫፍ ለመሆን ግንዱ ላይ ቅርንጫፍ ለመሆን ምንድነው ሪኳየርመንቱ? ቅርንጫፍ ለመሆን ማመን ነው የሚጠበቅብህ። ግን እዚህ ላይ ያለህ ግን በእኔ ያለውን ነው የሚለው። ከመጀመሪያ በሱ የሆኑትን ቅርንጫፎች ነው የሚለው። በጠይቅ ነው። አይሁዶች ናቸው እነዚህ? በመጀመሪያ እና አይሁዶች በክርስቶስ ያምናሉ? ባለማመናቸው ተቆረጡ። ኧረ እኔ እሱን አልጠየቅኩም። ለመቆረጥ እኮ መጀመሪያ ቅርንጫፉ ላይ መሆን አለብህ አይደል? እኮ በክርስቶስ ኢየሱስ በእኔ ሆነው ነው የሚልህ እኮ። በእኔ ሆነው ቅርንጫፍ ፍሬ ባለማፍራቱ ይቆረጣል። በሱ ነበሩ። ክርስቶስ ኢየሱስ ለማን ነው የመጣው? እሺ ታዴ፣ ክርስቶስ ኢየሱስ ኦልሬዲ ቅርንጫፍ እሱ ላይ ቢሆን ኖሮ መሞት መሰቀል ምን አስፈለገው? ይኸውልህ ክርስቶስ ኢየሱስ ለማን ነው የመጣው? እስኪ ንገረኝ እስኪ። ለወደቁት ጠቅላላ፣ በኃጢአት ውስጥ ላሉ ጠቅላላ፣ ከዘላለም ሕይወት ለወጡ ጠቅላላ። ጌታ ሳይሞት የዘላለም ሕይወት የለም። የለም። ጌታ ሳይሞት በመስቀል ላይ ቤዛ ሳይሆን የዘላለም ዮሐንስ ወንጌል ምዕራፍ 1 ምንድን ነው የሚልህ? ወደ ገዛ ወገኖቹ አዳምጠኝ። እሺ አትጩብኝ ፕሊዝ። እኔ አሁን ከጮክብኝ ከዚህ በኋላ አስወጣለሁ። ታዲያ እውነቴን ነው የምልህ። ራስን መቆጣጠር ስማኝ፣ ራስን መቆጣጠር ከህይወት መጽሐፍ የምታስወጣኝ ነው የምትመስለው እኮ አንተማ ጭራሽ። ከገስት ማስወጣው እንግዲህ የህይወት መጽሐፉን እግዚአብሔርና አንተ ወስኑ። እሺ እግዚአብሔርና አንተ ፓስተሩ ወስኑ የህይወት መጽሐፍን። እሺ ማን ነው ሌላ የሚያወራኝ? ሃይ እንዴት ናችሁ? ፕሮፌት ነው የሚለው። እሺ ሰላም ፕሮፌት። ሰላም ነው። እኔ ቅድም ያው አንዳንድ ጥያቄ ከዶክተር እና ከተሙ ጋራ ተነጋግረን ነበረ። ያው ምንም አይነት ልዩነት የለንም። መጣለው ስላልኩን የመጣሁት ግን ደጋግመህ ያመኛል ስላልክ ያው የጸሎት ሰው ስለሆንኩ ልጸልይልህ ብዬ ነው። ብርስቅላ ለማ ለአንተ ያመኛል ስላልክ ያው የጸሎት ሰው ስለሆንኩ ልጸልይልህ ብዬ ነው። ፕሮፌት መጸለይ ከፈለጉ በተለይ ለሚጮሁ ለሚያስጨዋቸው ራሳቸውን መቆጣጠር ለማይችሉ በጣም ስሜታዊ ሆነው ጩኸት በጣም በጩኸት ሰውን ለሚረብሹ ሰዎች ቢጸልዩ ጥሩ ነው። ኧረ ስል አይደለም ደጋግመ ያመኛል ስትረስ ምናምን አለብኛል ከመሰለኝና እዚህ ላይ ስለሆነ ማገለግለው ልጸልይ ብዬ ነው። ካልሆነ በቃ ከደበረ ልውጣ ካልተመቸ መደበር ሳይሆን ትክክለኛ መረጃ እንዲያገኙ ያሬዶ ቅድም ሶላ ስክሪፕቸር ላይ መጽሐፍ ቅዱስ ብቻ የሚለው ላይ እናወራለን ብለን ነበርና እሱ ላይ ወይ አውራት እሱ ላይ ማውራት ትፈልግ ነበር። አይ እሳቸው ማለት ነው ከተመቸ እሺ መጸለይ ከፈለጉ ፕሮፌት የቅድሞቹን ሁለት ሰዎች ፎሎ አድርጓቸው ፕሊዝ። ምክንያቱም ጸሎት ይፈልጋሉ በጣም ቱ ቢ ኦነስት። እንደዚህ የሚጸልይ ሪፈር ማድረግ ከቻልኩማ ሪፈር ልንገራቸው። ፎሎ አድርጓቸውና ልጸልይ ይፈልጋሉ ይበሏቸው። እኔ ስትረስ አለብኝ አላልኩ። እውነት እንዴት እንደው ፕሮፌት አንዳንዴም ጸሎት እኮ ታርጌት ሲደረግ ጥሩ ነው ኦዲየንሱን ሲያቅ እና ግን አመሰግናለሁ ኦፈር ስላደረጉኝ ጊዜ ይስጥልኝ።
በእውነት እሺ እሺ ይቅርታ ያሬድ ስለሳኩኝ በጣም ይቅርታ። ናታኒም ነው የሚለው ከዛ ቢኒ ጋር እቀጥላለሁ። ናቲማን አም ሶሪ ናቲማን እሺ ቢኒ ሰላም እንዴት ነህ? እንዴት ነህ መዝሙር ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ደግ ነህ? ደግ ነኝ። የቤት ስራን ሰራ? ያ የቤት ስራዬን ሰርቼ እንትን ጋር እኮ የሆነ ልኬልህ ነበረ። እስቲ ንገረና እንደው ብዙ ሰው ይስማው። ስለ ንጥቀት አውርተን ነበረ። እሱን እናገኛለን። ስለ ንጥቀት ትንሽ ለኔ እንትን ስላለብኝ ይሄ ስለ ቅዱስ ቁርባን ስለ ጌታ እራት ነው። ስለዛ ነው እንትን ያልኩት። ጠየቅ ፓስተርን? ያ ጠይቄዋለሁ። እሺ አሪፍ። ምን ብሎ መለሰልህ? ያው እንትን ጋር ልኬልህ ነበረ። ምናልባት ዳዊት ፋሲል ያስተማረውን ትምህርት ሰምተዋል? ምናልባት ዳዊት ፋሲል ነው ፓስተር? አይ ኖ አይ አባባሌ ልኬልሃለሁ እንትን ጋር እዛኛው አካውንት ጋር ልኬልሃለሁ እንጂ እንደዛ ማለት አይደለም። ዳዊት ፋሲል አይደለም። እኔ እንኳን እዚህ ትምህርት ነው የምትቀበለው ነው ቢኒዬ? ያ ስለ እንትን ማለት ነው። ይሄ ዮሐንስ ወንጌል ምዕራፍ 6 ጋር ባለፈው ያን ያወራንበት ደሜን ያልጠጣ ምናምን የሚለው ያን ክፍል እና ያ የሚያወራው ምን ብሎ ፈታው? እሱ ንገረኝሽ። አንተ ያመንክበት እሱን ብሎ ፈታው። ያው ይሄ ቅዱስ ቁርባን ወይንም ደግሞ ይሄ የጌታ እራት እንትን የሚለው የተጀመረው መቼ ነው? ክርስቶስ ኦልሬዲ ተላልፎ ሊሰጥ ሲል ከደቀ መዛሙርት ከነዚህ ከሐዋርያት ጋር ይሁዳንም ጨምሮ ያው አብረው ነው የተካፈሉት እና ጽዋ ነው የሚለው ደም አይደለም፣ ጽዋ ነው የሚለው። ጽዋውንና ህብስቱን ነው ቆርሶ ይሰጣቸው፣ ወይም እንጀራውን ማለት ነው ቆርሶ ይሰጣቸው። ቢኒዬ በሐሳብን ንገረኝ ፕሊዝ። አልገባኝም። ምክንያቱም ምዕራፍ 6 ላይ ያለው ስጋዬን ብሉ ደሜን ጠጡ የሚለው ህብስቱንና ጽዋውን የሚወክል አይደለም ነው የምትለኝ? ያ አይደለም። ያ የሚያወራው ዮሐንስ ወንጌል ምዕራፍ 6 የሚያወራው በቃ እውነተኛው መጀመሪያ ጋር ከላይ ጀምሬ ያነበብኩትኝና ከላይ ጀምሬ ሳነበው ጌታ ኢየሱስ ክርስቶስ ስላበላቸው እና ስላጠጣቸው ብዙ ሰዎች እንደተከተሉት 5000 ሰዎች ናረል ያበላ በሁለት ዓሳና በ5 እንጀራ። ቢኒዬ ምንድነው ታዲያ ስጋዬን ብሉ ደሜን ጠጡ ያለው? ብሉ ጠጡ የሚለው ምኑን ነው? የሚበላው የሚጠጣው ምንድነው? የክርስቶስ እንድናምነው ማለት ነው የሚናገሩ። ማመን መብላት መጠጣት ተብሎ ተተርጎመ መጽሐፍ ቅዱስ። ያ እንደዛ ነው እንግዲህ እዛ ጋር የሚናገረው። ሰውዬው ስለተናገረ እኮ አይደለም ቢኒሻይ፣ አንተም አይምሮን እኮ በደንብ ማሰራት ነው መጠየቅ ነው። በመጽሐፍ ቅዱስ የሚበላ የሚጠጣ እምነት ይበላል ይጠጣል ተብሏል። ምክንያቱም ጌታ እመኑ ብቻ እመኑ የሚል አይደለም። ዛሬ አይደለም ምንድነው የምቆርሰው ስጋዬ ነው አለና ስጋዬን ደግሞ ያልበላ ያልጠጣ የዘላለም ሕይወት የለውም። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው የሚለው። የሚበላ የሚጠጣ ነው። እምነት መብላትና መጠጣት ተብሎ መጽሐፍ ቅዱስ ተተርጉሟል እኮ ከምሳሌ በምሳሌ አይደል ክርስቶስ የሚያስተምራቸው እና ላይክ ከላይ ጀምረ ስታነበው መዝሙሪ ስላበላቸውና ስለ አጠጣቸው ሲከተሉት ነበረ። ኢቭን ሁሉ ሊያነግሱት ሁሉ ፈልገው እንደነበረና እሱ እንደሸሻቸው አይነት ነገር እንደሄደ ምናምን አይነት ነገር ይናገራል እና ስለ እንጀራ ስለ ሙሴ በበረሃ ስለወረደው ስለ መና ምናምን ሁሉ ቢኒዬ እሱን እኮ አይደለም እሱ ተቋሚ በመጽሐፍ ቅዱስ ኢየሱስ ክርስቶስ ኦኬ ሰው ያልመለሰው መልስ ልንገርህ። አይቼዋለሁ እሱን ቪዲዮ ከዚህ በፊት ጌታ ስጋዬ ሲል ስንት ስጋ ነው ጌታ ስጋዬ ብሎ የሚጠራው? ያ ወንድ ስጋ ነው እንጂ የራሱን ስጋ ማለት ነው። የራሱን ስጋ አይደለ? ያ ኦኬ። ጌታ ስጋዬ ብሎ የሚጠራው አንድ ስጋ ከሆነ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱን ስጋዬ ብሎ ጠጥቷል ሲያልጠራው? ህብስቱ ይህ ስለናንተ እንትን የሚለው ስጋዬ ነው ብሎ ያው እንትን አላቸው።
ቆርሶ ሰጣቸው። ይህ ብሎ የጠራው ምኑን ነው? ህብስቱን ማለት ነው። ህብስቱን ምን ብሎ ጠራው? በስጋ ምሳሌ ማለት ነው። ስጋዬ ነው ቢኒ፣ የስጋ ምሳሌ ነው። ስጋ የተለያየ ነው። ጌታ አንድ ቦታ ላይ አትሰጠኝም የስጋ ምሳሌ ብሎ የተናገረበትን። እስቲ ህብስቱን ይሄ የስጋ ምሳሌ ነው ያለበት አለ? መዝሙር የሚመሰለ አሁን እኮ ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራውና ይሄ አንደኛ ቆሮንቶስ ምዕራፍ 11 ነው አይደል? እዛ ጋር ያለው ይለያያል ነው። አሁን እኔ አንተ ደግሞ የለያ ካከም አምጣልኝ ለመሰለ ጌታ ስጋዬ ብሎ ሁለቱም ቦታ ላይ ስጋዬ ብሎ ጠርቷል አይደል? ሁለት ስጋ ጌታ መቼም የለውም አይደል? ኦኬ ያ ሁለት ስጋ የለውም ጌታ። ስጋዬ ካለ አንድ ነገር ነው ስጋ የሚለው ጌታ፣ እሱም ስጋውን ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ህብስቱንም አንስቶ ቆረሰም ባረከም ይልና እንካችሁ ይህ ስጋዬ ነው፣ ስለ እናንተ የሚቆረሰው ምንድነው አለ? ስጋዬ ነው አለ። ብሉ ጠጡ አለ። በደንብ አስተውላውን። እንካችሁ ብሉ አለ ስጋውን። ይህ ደግሞ ስለ ብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው፣ ጽዋውንም ጠጡ አለ። አስተውል። የሚበላውን ህብስቱን ስጋዬ ነው ብሎ ብሎ አለ። የሚጠጣውን ጽዋውን ደሜ ነው ብሎ ጠጡ አለ። ስለዚህ ጠጡ ብሎ የተባለው ነገር አለ አይደል ቢኒዬ? ጠጡ ብሎ የተባለው ነገር ህብስቱን ስጋዬ ብሎ ጽዋውን ደሜ ብሎ አልጠራው? ጠርቶታል። ጌታ ስጋዬን ብሉ ደሜን ጠጡ ሲል ዮሐንስ ወንጌል ምዕራፍ 6 ላይ እና ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ጽዋውን ደሜ ሲል ስጋዬና ደሜ የተባለው ነገር የተለያየ ነው? ሁለት ስጋና ሁለት ደም ነው? ኖ አንድ ስጋና አንድ ደም ነው። ግን እዛ ጋር ያው ቅድም እኮ አስቀድሜ እንትን ብዬ ነበረ ስለ እንጀራ ምናምን እንደዛ ያወራበት እንትን ነው። ላይክ የህይወት እንጀራ እኔ ነኝ ምናምን። ግን የማይገናኝ ከሆነ ልዩነቱን አስረዳኝ። ይሄ ነው ልዩነቱ በላይ። እኔ እኮ አሁን አይገናኝም ብቻ ነው የምትሉት፣ ግን አስረዱ ልዩነቱን እስቲ። ምክንያቱም ጌታ ስጋዬ ብሏል፣ እዚህም ስጋዬ ብሏል፣ እዚህም ስጋዬ ብሏል። እዚህ ብሉ ጠጡ ብሏል፣ እዚህም ደግሞ የሚበላ የሚጠጣ ነው ብሉ ጠጡ ብሏል። የቱ ጋር ነው ልዩነት የመጣብህ? እሺ አሁን ከእንትኑ ጀምረን እንየው፣ ማለት ከታሪኩ ማለት ነው፣ ከሂስትሪው እሱን ተወውና በቃ አንተ ሂስትሪውን ስላየኸው ይኸው እዚህ ጋር ልዩነት አለው በላይ። እዚህ ጋር የሚያወራው ከዚህ የሚያወራ ጋር ልዩነቱ ለምሳሌ ስጋዬ ሲል ማቴዎስ ወንጌል ምዕራፍ 25 ላይ ማቴዎስ ወንጌል ምዕራፍ 26 ላይ ህብስቱን ስጋዬ ሲል እና ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ ሲል ልዩነቱ ይሄ ነው በላይ። ዮሐንስ ወንጌል ምዕራፍ 6 ላይ ደሜ ሲል እና ማቴዎስ ወንጌል ምዕራፍ 26 ደሜ ሲል ልዩነቱ ይሄ ነው በላይ። ቀጥሎ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ብሉ ጠጡ ደሜን ሲል እና ማቴዎስ ወንጌል ላይ ብሉ ጠጡ ደሜን ሲል ስጋዬን ሲል ልዩነቱ ነው በላይ። እሺ ማቴዎስ ወንጌል ጋር ኦልሬዲ ጌታ ኢየሱስ ክርስቶስ ወደ መስቀል እየሄደ ነበረ። ገብቷል። የጌታ እራት የሚባለው የአገልግሎቱ ፍጻሜ ጋር ነው የተጀመረው። ያኛው ግን ምንድነው በመሃል ላይ ነው። መሃል ላይ አገልግሎቱን በአገልግሎቱ ወቅት ላይ ነው ዮሐንስ ወንጌል ምዕራፍ 6 ጋር ያለው እውነተኛ የህይወት እንትን እኔ ነኝ ምናምን እያለ የሚያወራበት ማለት ነው። እና ይሄ ሪሜምበራንስ የሚለው እንትን ጋር ማለት ነው። ይሄ ወደ ስለ ስጋዬ ሲል ልዩነቱ ምንድነው ነው እኮ ስጋዬ ምናምን ያለው ስለ ህይወት ነው የሚያወራ። እውነተኛ እንትን በእኔ እመኑ ነው፣ ስለ እምነት ነው እዛ ጋር እያወራ ያለ ማለት ነው። በጣም ጥሩ ማስረጃ አስተኛው ይኸውልህ፣ ማስረጃ አስተኛ አለ በመጽሐፍ ቅዱስ የጌታን ስጋና ደም እምነት ወኩል ያለበትን አሳየኝ። እምነት ነው መብላት መጠጣት፣ ስጋና ደምን የጌታ ስጋና ደም በእምነት ነው የተመሰለው እንጂ ስጋና ደም የሚባለው እምነት ነው እንጂ ህብስቱና ጽዋ አይደለም ያልክበትን ማስረጃ አስተኛ። ኦኬ ራሱ የዮሐንስ ወንጌል ምዕራፍ 6 ጋር እኮ ይኖራል ወደ ታች። ምናልባት ትንሽ ቆይ ጠብቀኝና በዚህ ኢሹ ነው እየተወያያችሁ የነበረው። ምናልባት ቅድም አንተ እኮ ነው የገባኸው እኮ ሌላ ኢሹ ነበር። እሱማ ግን መልስ አመጣው ብለን የገባኸው አይ በሌላ ኦልሬዲ ያንን እንትን ቪዲዮ ምናምን ልኬልህ ነበረ ግን አይቼዋለሁ ብለኛል ዳዊት ፋሲልን እና ፋሲልን አውቀዋለሁ። አንተ ይኸውልህ እሱ ያለውን ተሰማው እንጂ ከየክፍሉ ያለውን አንድ ላይ እንትን አድርገህ አላስተዋልከውም። ለምሳሌ እሺ ቆይ የአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው አይደለምን? የምንቆርሶስ እንጀራ ከክርስቶስ ስጋ ጋር ህብረት አለው አይደለምን? ይላል አይደል? አሁን የምንባርከው የበረከት ጽዋ የተባለው ጽዋ ነው አይደል?
የክርስቶስ ደም የተባለው ለተቃራኒ ፈሰው ነው አይደለ? ህብረት አለው ማለት ነው እኮ። ችግር የለውም እኮ ህብረት መኖሩ። እኔ ኢየሱስን አልጠየቁ ህብረት አለው ማለት ነው የጠየቁ። ባለፈው ይሄን ጠይቄ ነበረ። ህብረት አለው ማለት ነው ግንኙነት አለው ማለት ነው። ምን አይነት ምሳሌያዊ ግንኙነት ወይ ምሳሌያዊ አንድነት ወይስ የእውነት አንድነት? ምሳሌያዊ ሪሜምብራንስ የምናስታውስበት ማለት ነው። ስለአንተ አልጠየቅኩም። እኔ የዚህ ጋር እየተወራ ያለው ስለአንተ ማስታወስ አለማስታወስ አይደለም። እዚህ ጋር እየተባለ ያለው ጽዋውና ከክርስቶስ ደም ጋራ ህብስቱ ከክርስቶስ ስጋ ጋራ ስላለው ዩኒየን ነው የሚያወራው። ስለአንተ ሪሜምብራንስ ስለአንተ ሀሳብ አይደለም የሚያወራው። በራሱ ጽዋው ምን እንደሆነ በራሱ ህብስቱ ምን እንደሆነ እየነገረክ ነው። ኦኬ አው ግን እኮ ቆሮንቶስ ጋር አሁን ይናገራል እኮ መዝሙር ገና ነው። ቢኒ የሱ ጋር መጣለው። ይሄን ጨርስ መጀመሪያ፣ ምክንያቱም ይሄን ሳትረዳው ነው እያለፍክ ያለው። የበረከቱ ጽዋው ከክርስቶስ ደም ጋራ ህብረት አለው ማለት ነው። የእውነት ህብረት ነው ወይስ ምሳሌያዊ ህብረት ነው? ምሳሌያዊ ህብረት ማለት ነው። አንተ ከእግዚአብሔር ጋር ያለ ህብረት የእውነት ህብረት ወይስ ምሳሌያዊ ህብረት? የእውነት ህብረት ነው። እሱም እንዴት ነው? የእውነት ህብረት ነው ትክክለኛ ክርስቲያን የሚያሰኝ ወይስ ምሳሌያዊ ህብረት ነው ትክክለኛ ክርስቲያን የሚያሰኝ? የእውነት ህብረት። በጣም ጥሩ። ይህ የክርስቶስ ደም ከጌታ ጽዋው ከክርስቶስ ደም ጋር ህብረት አለው ሲባል የክርስቶስ ደም የተባለው እውነተኛ ደሙ ማለት ነው አይደል? ያ እውነተኛ ደሙ ከጽዋው ጋር እውነተኛው ደሙ እውነተኛ ህብረት የለውም ወይስ አለው? ምክንያቱም የምናወራው ስለ እውነተኛ ደሙ ስለሆነ እውነተኛ ደሙን አንስተ ምሳሌ ነው እንዴት ትለኛለህ? ህብረት አለው የተባለው ከእውነተኛ ደም ጋር ስለሆነ አሁን እኮ አሁን የተለያየንበት እንትን ምን መሰለ መዝሙር አሁን እናንተ ያን ኦርቶዶክስ የኛን ተው ፕሊዝ ኦርቶዶክስን ተው ልዩነቱን እንትን ለማለት ነው ልዩነቱን ለማስቀመጥ ነው። አሁን እኛ ምሳሌያዊ ነው ብለን ቢኒ ቃሉ ላይ ሁን ቃሉን ፍታ። ኦርቶዶክስ እንትላለች ጴንጤ እንዲላል አይደለም አሁን የሚያስኩት እኔ ፈለኩት ይሄን ቃል ፍታ። ከእውነተኛው የክርስቶስ ደም የተባለው እውነተኛው ነው አይደለ? በቃ ነው የፈሰሰው። አሁን ስለ ጴንጤ ስለ ኦርቶዶክስ አለምናወራው መጽሐፍ ቅዱስ የሚለው ነው። የክርስቶስ ደም እውነተኛው ደም ነው አይደል? ይሄ ክርስቶስ ነው የተባለው ምሳሌ ነው። እሺ አንድ ክፍል አንብብል መዝሙር። ይሄን ክፍል አንዴ እንፍታ ፕሊዝ። የክርስቶስ ደም የተባለው እውነተኛ ደም ነው ወይስ ምሳሌ ደም ነው? እውነተኛ ደም ነው እንጂ ክርስቶስ ደም እውነተኛ ደም ነው። እውነተኛ ደም ከጽዋው ጋር እንዴ ብሎ ነው ምሳሌ የሚሆነው? ምክንያቱም እውነተኛ ደም ነው ህብረት እያደረገ ያለው። አሁን ምሳሌያዊ ደም ቢሆን አዎ ምሳሌ ነው ትላለህ ውጤቱን። እውነተኛ ደም ግን ከጽዋው ጋር ህብረት እያደረገ ነው አይደል? ምሳሌ ማለት ነው። እንደ ምሳሌ ይሄ ስለናንተ ማለት ሪል እኮ ጽዋ እኮ ነው አንስቶ የሰጣቸው እንጂ እውነተኛ ደም አይደለም። ግን ምሳሌ ነው እሱ የሰጣቸው። እኔ ስለ ህብረት ነው እያወራ ያለሁት። የጌታ ደም የክርስቶስ ደም የተባለው ምሳሌ ነው ወይስ እውነት ነው? ይሄ እኮ እውነተኛ ነው፣ ግን በምሳሌ መልኩ ነው ያስረዳቸው። ወይ ጉድ! እኔ ስለ ህብረት ነው የማወራው። ቢኒ ፕሊዝ ፎከስ አድርግ። ቅዱስ ጳውሎስ ያ ህብስቱና ጽዋው ከክርስቶስ ደምና ስጋ ጋር ያለውን ህብረት እያስረዳን እያስተማረን ነው። ያ እኔ ስለ ህብረቱ ነው እየጠየኩ ያለሁት። አሁን እኮ ህብረቱ እውነተኛ ህብረት ነው። እውነተኛ ህብረት ያልከው ከምን የተነሳ ነው? እውነተኛ ህብረት ነው ያልከው ከምን የተነሳ ነው? ምክንያቱም ደግሞ መጽሐፍ ቅዱስ ጋር ተጽፏላ። ይሄን እንጀራ በበላችሁ ጊዜ ይሄንንም ጽዋ በጠጣችሁ ጊዜ አውቀ ነው እንደ ወንድሜ እዚህ ላይ ሆነ እውነተኛ ህብረት ነው ያልከው ከምን በተነሳ ነው? ሌላ ክፍል ጋር ሞቱን ትናገራላችሁ ይላል። ያንን ነገር ባደረግን ጊዜ የክርስቶስን ሞት እንደምንቀበል ወይ ፐርፐዝ ነው እያደረክ ያለው አውቀ ነው። አይ ኖ እኔ በሆን ኖሮ እንደዚህ አላስፈጋህም። አንተ ምን ብዬ መለስልህ ነበረ? እውነተኛ ህብረት ያለው እውነተኛ ደሙ ስለሆነ ብዬ መልስልሃለሁ። ቀላል እኮ ነው በጣም ሶ ኢዚ። ራሳችን እንዲያው በቃ የታገልን የተላፋን ካልሆነ በስተቀር ያው ያ እውነተኛው የክርስቶስ ደም ከጽዋው ጋር ህብረት አለው። ለምን? እውነተኛ ደም ስለሆነ። እውነተኛ ደም የክርስቶስ ደም ደግሞ እውነተኛ ነው፣ ምሳሌ አይደለም። ያ እውነተኛ ደም ከጽዋው ጋር ህብረት ሲያደርግ እውነተኛ የክርስቶስ ደም ነው ህብረት ያደረገውና የክርስቶስ ደም ይባላል ማለት ነው። የደሙ ምሳሌ አትለው፣ ምክንያቱም መነሻው ራሱ ህብረት ያደረገው እውነተኛ ደሙ ስለሆነ አይደለ? ያ ግን ያው እውነተኛ ምሳሌ ነው። አሁን እኔ እንደዛ ነው እንትን የምለው ባይዘው። እውነተኛ ምሳሌ ሆኖ እውነተኛ አለ
ያ በቃ ያንን እንድናስታውስ የክርስቶስን ስለአንተ ማስታወስ አይደለም። ኦ ማይ ጋድ ቢኒ በጣም እያደከምከኝ ነው። ስለአንተ ማስታወስ አይደለም እዚህ ጋር እየተወራ ያለው እንዴ፣ ስለ ህብረት ነው እየተወራ ያለው። ስለአንተ ማስታወስ አይደለም ቢኒ፣ ፎከስ አድርግ ፕሊዝ። አይ ለምን መሰለህ ራስን እየሸወርኩ ከሆነ እኔ እየደከምኩኝ ነው እውነቱን ለመናገር። አሁን እያወሩ ያሉት እኔ ስለ ህብረቱ ነው። ስለ ያጽፈው በቃ ይሄንን ፓርት እንለፈውና ያኛውን ስለ አይ ቲንክ ስለ እንትን ነው አይደል ሲወራ የነበረው ያን ቀጣዩን ክፍል ምናልባት የዛሬውን ኢሹ የኔን ሐሳብ እንትን ለማለት ያክል እስኪ በደንብ እንግዲህ የኔ እንትን እንደዛ ነው። አሁን ይሄንን ክፍል ጠይቅ፣ በደንብ አድርገህ ጠይቅ። የፓስተር ዳዊትን የሆነ ነገር አይተህ ሳይሆን ጭንቅላትን ተጠቀም ቢኒዬ። በዛ ላይ በደንብ ያው ምንድን ነው ያ ህብስቱ በራሱ ያ ጽዋው በራሱ ለምሳሌ ጌታ ለሐዋርያቱ ይህ ስጋዬ ነው ብሎ ሲሰጣቸው ሐዋርያቱ ስጋውን ነው የበሉት። ይህ ደሜ ነው ሲሰጣቸው ሐዋርያቱ የጠጡት ደሙን ነው የጠጡት። ኦኬ ሐዋርያቱ ከመጠጣታቸው በፊት ሐዋርያቱ ከመብላታቸው በፊት ያ የጌታ ያ ህብስቱ የጌታ ስጋ ነው አይደለም ቢኒ? የጌታ ስጋ አይደለም። ያው ከመብላታቸው በፊት የጌታ ስጋ አይደለም ስለ እናንተ እንትን የሚለው ነው ብሎ ነው እንጂ የሰጣቸው ሪል ስጋ አይደለም። ቢኒ ፕሊዝ የጠየቁ ጥያቄ ስማኝ። ከመብላታቸው በፊት የጌታ ስጋ ነው ወይስ አይደለም? የጌታ ስጋ አይደለም። ከበሉት በኋላ ነው የጌታ ስጋ የሚሆነው? ያው ምሳሌ ነው የጌታ ስጋ ምሳሌ። ከበሉት በኋላ ምንድን ነው የሚሆነው? እኮ ያው ነው በቃ ላይክ ስለ እናንተ እንትን የሚለው ስጋዬ ነው በቃ እንደዛ እንዲያምኑ ነው እየነገራቸው ያለ እና ይህንን ደግሞ ክርስቶስ ኢየሱስ እስኪመጣ ድረስ በመብላታቸው ኦኬ። እንዲሁም ጥሩ ጥያቄ ልጠይቅ። ትበላለህ አንተ የጌታን ስጋና ደም በምሳሌ? ችግር የለውም። ለአንተ ምሳሌ ነው፣ ለእናንተ ምሳሌ ነው። ያዘው እዛ ኦኬ። ምንድን ነው የሚሰጥ ጥቅም? ምሳሌው የሚሰጥ ጥቅም ምንድን ነው? ያው አስታውሳለሁ የጌታ ኢየሱስ ክርስቶስ እስኪመጣ ድረስ ሞቱን እናገራለሁ ማለት ነው። የጠየቁ ለአንተ ምን ጥቅም ይሰጣል? ማስታወስ ነው በቃ እችናት። ከዛ የዘለለ ጥቅም የለውም። አዎ ማስታወስ ነው በቃ ዝም ብለህ። ስለዚህ የምትበላው ሞቱን እናገራለሁ። አዎ ገባኝ፣ ችግር የለውም እኮ። ምንድነው ጥቅሙ ለአንተ የሚሰጥ? ያንን በመብላት ለምሳሌ ስጋዬ ምግብ በመብላት በመጠጣት ጌታ ኢየሱስ ክርስቶስ ለእኔ የከፈለውን መስዋዕትነት አስታውሳለሁ። ከኃጢአት ርቃለሁ። ያው ምን ታገኝበታለህ ቢኒዬ? ምን ታገኝበታለህ በመብላት? ህይወት አገኝበታለሁ። ላይክ ማለት አንዴ ይሄ የምትበላው የጌታ ማዕድ የጌታ ስጋና ደም አይደለም ብለኛል። ኦኬ እንደ ሌሎቹ ምግብ ነው? እንደ ሌሎቹ መጠጥ ነው? አይደለም፣ እንደዛ አይደለም። ምክንያቱም ይፈረድበታል። ከሌሎቹ የሚለየው ምንድን ነው? ያው ይፈረድበታል። በክርስቶስ የክርስቶስን ደሙን ነው የምናገር። ላይክ ይሄንን እንጀራ ሳይገባው ምንድነው ግን ያንተ ማሰብ ነው የሚለየው? ያው ይፈረድበታል። ያንን ማንኛውም ሰው ያንን ማድረግ አይችልም። ይሄንን የጌታን እራት ሞትና ትንሣኤ ቢኒ ፕሊዝ አዳምጠኝ። ያንተ ማሰብ ነው ወይ የለየው ከሌሎቹ ወይስ ምንድን ነው የለየው? አንተ ማሰብክ ነው የጌታ በቃ መታሰቢያ ብለህ ማሰብክ ነው የለየው ወይስ ምንድን ነው የለየው? ያ ማሰብን የለየው ማሰብ ሳይሆን የለየው ህብረት ስላለው ነው ቢኒዬ። ያ ሌላ ቀን የምትበላው ምግብ ከጌታ እውነተኛ ስጋና ደም ጋር ህብረት የለውም። ኦኬ ማሰብ አይደለም የለየው። አየሁ አሁን እንዴት ፎልት እየሰራ የተሳሳትክ እንደሆነ ቢኒ። ለዚህ ነው አንዳንዴ ስትመልስልኝ በደንብ አስተውል መልስልህ። ማሰብህ አይደለም ማሰባችን አይደለም መታሰቢያ ስለሆነም አይደለም። ባይዘው ህብረት እኮ ስላለው እኮ ነው እንደ ማንኛውም ምግብ ማልበለውና ማልጠጣው። ከምን ጋር ነው ህብረት ያለው? የመጨረሻ ልጠይቅ። ለምሳሌ ህብስቱ ከምን ጋር ነው ህብረት ያለው? የጌታ ኢየሱስ ክርስቶስን መሞት። ህብስቱ ኦ ማይ ጋድ ቢኒ፣ ህብስቱ ከምን ጋር ነው ህብረት ያለው? ከስጋው ጋር። ከየትኛው ስጋ ጋር? ከክርስቶስ ስጋ ጋር ማለት ነው። እውነተኛ ስጋው ወይስ ምሳሌያዊ ስጋው? ምሳሌያዊ ስጋው። ምክንያቱም በምሳሌ ነው ያስረዳው። ማለት እውነተኛው ስጋ ክርስቶስ ስጋ ሲባል ይሄ ምሳሌያዊ ስጋ ነው። አይ ኖ እውነተኛው ስጋ በምሳሌነት ማለት ነው፣ በህብስቱ ምሳሌነት። እሱን አልጠየቅኩም ቢኒ።
የክርስቶስ ስጋ የተባለው ምሳሌ ነው ወይስ እውነተኛ ነው? የክርስቶስ ስጋ ተብሎ ምሳሌ አለ? አይ ኖ እውነተኛ ስጋ ነው። ኦኬ እውነተኛ ስጋው ከህብስቱ ጋር ህብረት አለው አይደል? ህብረት አለው ማለት ነው። ያንን ስንወስድ ማስታወስ አለብን። ጌታ ኢየሱስ የጠየቁ ቢኒ ኦኬ እኔ ደከመኝ። በቃ ሌሎቻችሁ ቀጥሉ። ጀስትልኝ ለምን ያሬዶ ተዳረቃሉ? በቃ ከጨረሰ እኮ ቢኒ አንድ እስቲ ታሙ አንድ እስቲ ልጠይቀው ስለዛሬው ኢሹ ቢኒ አንዴ ፕሊስ ቆይ ቃልን ያሰማለን። ዲያቆን ያሬድ ፕርስቅላ ያኛው አካውንት ተዘጋ መሰለኝ። ሰላም ብያለሁ እንዴ? ለጊዜው ተዘጋብኝ። እግዚአብሔር ይመስገን። መምህር እንዴት ነው? እግዚአብሔር ይመስገን። አሜን። እንኳን ቆያችሁ። ሁላችሁንም ሰላም ብያለሁ። ተሙ እነ ናቲ፣ ሌሎቻችሁም እነ ቢኒ፣ ሄለን ሰላም እህታችን፣ ሌሎቻችሁም ሰላም ብያለሁ። ማን ያልጠቀስኩት ፎከስ ነው የሚለው ከጀርባና ከላይ ዋን ኦፊ። እሺ ሰላም ብያለሁ ወንድሞቼ። ቢኒ አሁን ምንድነው መሰለ ክርስቶስን ትወደዋለህ? አዎ በደንብ። እሺ መውደዳችንን ደግሞ በነገራችን ላይ የምንገልጠው እሱ ያለንን ነገር በማመን መሆን አለበት አይደል? አምነን በመፈጸም ለምሳሌ የሚወደው ቢኖር ትእዛዜን ይጠብቃል የሚል ቃል ታስታውሳለህ አይደል? ያው ቃሉን ሰምተን ትእዛዙን መጠበቅ ማመን የነገርን ነገር ይገባል። አሁን ክርስቶስ እንዳለን እናምናለን እንጂ ምናልባት ቀድመን የሰማነው ትምህርት ቢኖር ከሰዎች ወይም ህብረት ከምታደርግበት ቸርች እሱን እንዛለን ማለት አይደለም። ቃሉ ይናገር፣ ክርስቶስን ስለምንወደው እንስማ እና ቅድም በተጠቀሰው ጥቅስ ላይ እንጀራ ወይም ህብስት ያነሳል አይደል? ሲሰጣቸው እንካችሁ ይህ የስጋዬ ምሳሌ ነው ብሎ ነው የሚሰጣቸው ከባረከው በኋላ። ያው ይህ ስለናንተ እንትን የሚለው ስጋዬ ነው ብሎ ነው የሰጣቸው። አዎ ስጋዬ ነው ብሎ ነው ያላቸው አይደል? ከባረከው በኋላ መጀመሪያ እንጀራ ነበር፣ ህብስት ነበር አይደል? ህብስት ነበር። ባረከና ምን አላቸው? ሰጣቸው። ሲሰጣቸው ምን አላቸው? ስጋዬ ነው ነው ያላቸው። አየው። ስለዚህ ክርስቶስ ባርኮ የሰጣቸውን ያንን ህብስት ስጋዬ ነው ብሎ ሰጠ። አንተ ደግሞ የለም ስጋ አይደለም እያልከው ነው። ስለዚህ ወደዋለሁ ማለት አትችልም። ባይዚ ይሄንን ካላመንክ ማለት ነው። ምክንያቱም ክርስቶስ ስጋ ያልሆነን ነገር ስጋዬ ነው ብሎ አይሰጥም። ለምሳሌ የስጋው ምሳሌ ከሆነ አንተ እንዳልከው ይሄው የስጋዬ ምሳሌ ነው ብሎ ማለት ይችላል ነበር። ስለዚህ ክርስቶስ እንደተናገረው ህብስትን ያነሳው ግን ባረከ። ከባረከ በኋላ እንካችሁ ብሎ ስጋዬ ነው አለ። ስለዚህ ክርስቶስ ስጋዬ ነው ይላል፣ አንተ ደግሞ የለም ስጋ አይደለም የስጋ ምሳሌ ነው ልትለው ሆነ። አንድ ይሄን ያዝ። ሁለተኛ ደግሞ ጽዋ ያነሳል አይደል? እሺ ለምን መሰለ አንድ ቆይ ግድ የለም ለምን የሚለውን እንመጣለን። አሁን ይችልን ጨርሳት። ጽዋ ያነሳል አይደል? እሺ ከዛ ይባርካል ወይም ያመሰግናል። ቀጥሎ ምንድን ነው የሚላቸው? ያው ደሜ ነው ስለናንተ የሚፈሰው ደሜ ነው፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሜ ነው ያለው። አይዋል አይህ እኮ በቃ ጠጡ ነው ያለው። መነጋች ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ያለው። ህብስት መጀመሪያ ጽዋ ነበረ፣ ግን ባረከ ወይም አመሰገነ። ከዛ በኋላስ ምን አድርጎታል? ስለ ብዙዎች የኃጢአት ይቅርታ የሚፈሰው ደሙ። ስለዚህ ሲሰጥ ስለ ብዙዎች የኃጢአት ይቅርታ ለሚፈሰው ደሜ ምሳሌ ነው ብሎ አይደለም የሚሰጠው። ደሜ ነው ምንም ይሆን ስለ ብዙዎች የኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ። አሜን ብለህ ነው መቀበል ያለብህ ይሄን። ስለዚህ ቅዱስ ቁርባን የጌታ ስጋና ደም ነው ወይስ አይደለም ስትባል እንደ ክርስቶስ ተናገራል። እንደ ስጋዬ ነው ደሜ ነው እያለ ክርስቶስ እዚህ ጋር መጥቼ የስጋህና የደምህ እኮ መታሰቢያ ነው ወይም ደግሞ የስጋህና የደምህ ምሳሌ ነው ልለው አልችልም። እንደዚህ ካልኩትኝ ክጄዋለሁ፣ አልወደውም። ስጋዬ ነው ብሏል ክርስቶስ፣ ስለዚህ ስጋው ነው። ደሜ ነው ብሏል ክርስቶስ፣ ለብዙዎች ኃጢአት ይቅርታ የሚፈሰው ደሜ ደሙ ነው የምንለው። እሺ ምንድነው አሁን እዚህ ጋር ያልገባ? ግልጽ አይደለም ይሄ? ምን መሰለህ እኔ እኮ አሁን እያጣጣልኩት ምናምን አይደለም። ባይዘው ምሳሌ ስል እንደዛ እንዳትረዱኝ። እኛም እኮ እንወስዳለን፣ ቸርች ጋር ይዘጋጃል ይሄ የጌታ እራት ማለት ነው። ቢንዬ ይቅርታና እንደው ባጭሩ እንትን ለማለት አሁን እናንተ አትወስዱም የጌታ እራት ብላችሁ እንደዛ እያልን አይደለም። እሺ እሱ ሳይሆን መጀመሪያ ምን ብለህ ነው የምታምነው? ምን ብለህ ነው የምትወስደው? ለምሳሌ የክርስቶስ የስጋው ምሳሌ ነው፣ የክርስቶስ የደሙ ምሳሌ ነው፣ መታሰቢያ ነው እያልክ ከሆነ በቃ ምንም አታምነው። ቅዱስ ቁርባን የጌታ ስጋና ደም ነው ብለህ መጀመሪያ ማመን አለብህ። የእሱ ስጋና ደም እንደሆነ የምትቀበለው ካመንክ ቅድም
አይ ስጋዬና ደሜ እኮ ያለው እምነት ነው ወደሚለው አጣምህ አተረጉም። ስጋዬ ሲል ክርስቶስ የኔ ስጋ እያለ ነው። ደሜ ሲል የኔ ደም እያለ ነው። አዩ የሚቆረሰው የሚፈሰው እያለ እየተናገረ ነው። ስለዚህ መጀመሪያ የሚቀድመው የክርስቶስ ስጋና ደም ነው ብለህ ማመን አለብን። መልሼ ልጠይቅህ፣ ለደቀ መዛሙርቱ ክርስቶስ የሰጣቸው እንካችሁ ብሉ እንካችሁ ጠጡ ያላቸው ስጋውና ደሙን ነው አይደለም? ስጋውና ደሙን ነው። ጎበዝ፣ በቃ አሁን እንደዚህ ማመን አለብህ። አየው፣ አይ ስጋውና ደሙን ሳይሆን የስጋውና የደሙ ምሳሌ ነው ካልክ ግን፣ ወይም ስጋውና ደሙን ሳይሆን የስጋውና የደሙን መታሰቢያ ነው ካልክ ግን በቃ ቶታሊ ስህተት ነው የሚሆነው። ስለዚህ ይህንን እንደዚህ ያዝ አንተ። አሁን ኦኬ የሰጣቸው መጀመሪያ ያነሳው ህብስት ነበረ፣ ጽዋ ነበረ። ነገር ግን ይህንን በባረከው ባመሰገነ ጊዜ ስጋውና ደሙ ስላደረገው ይሄው ስጋዬ ነው ደሜ ነው ብሎ ስለሆነ የሰጣቸው እውነት ነው የሰጣቸው ስጋውንና ደሙን ነው። ምክንያቱም ክርስቶስ የሰጣቸው ስጋዬ ነው ደሜ ነው ብሎ ሰጥቷቸው እዚህ ጋር ማንም መጥቶ አረ ብሎ ሊጨምር ሊቀንስ አይገባም። ስለዚህ ስጋውና ደሙን ነው በቃ አትሊስት እዚህ ጋር አለቀ ይመስለኛል። እሺ እኔ አንድ ጥያቄ ልጠይቅ። እሺ ይሄ እንጀራውንም ይሄ የዮሐንስ ወንጌል ምዕራፍ 22 ቁጥር 19 ጋር ምናልባት መጽሐፍ ቅዱስ አጠገብ ካለ ዮሐንስ ወንጌል ምዕራፍ ሉቃስ ወንጌል ሉቃስ 22 19 ጋር ማለት ነው። እንጀራውን አንስቶ አመሰገነ፣ ቆርሶም ምን ይላል? ቆርሶም ሰጣቸውና ይላል ስለናንተ የሚሰጠው ስጋዬ ነው፣ ይህንን ለመታሰቢያ አየው፣ ይህንን ለመታሰቢያ አድርጉት አለ። ለመታሰቢያ እኮና ይህንን ያው ለመታሰቢያ ላስረዳ። እሱን በቃ ቆላ ምንም የሚቀየር ነገር የለውም። ቢንዬ ይኸውልህ አንደኛ ዮሐንስ 6 ነው መሰለኝ ቀደም ሲጀምሩ የሰማሁት እዛ ጋር ስለ ዓለም ሕይወት ወደዚህ ልመጣልን ነው። እሺ ላገናኝልን ነው። ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ነበር ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ። ከዛ አይሁድ አንጎራጎሩ አይደል? ተከራከሩ። እንዴት ስጋውን ሰጥቶ እንዴት ልንበላ እንችላለን ምናምን ብለው በጣም በቃ እንትን ሆነባቸው። ከዛ ክርስቶስ አይ እዚህ ጋር እኮ እንደው ስጋዬ ነው ያልኳችሁ እኮ ማመን በእኔ ማመን ቃልን መቀበል ምናምን አላለም። እውነቱን እላችኋለሁ የሰው ልጅ ስጋ ካልበላችሁ አንዴ ቆይ ቢኒ ላገናኝልን። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ማለት። ስለዚህ የነሱ ጥያቄ ምንድን ነበር? እንዴት ስጋውን እንበላለን አሉ። ክርስቶስ ምን አለ? አስረግጦ እውነት እላችኋለሁ የኔን ስጋ ካልበላችሁ የሰው ልጅ አለው ራሱን ነው አይደለ? ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁ። ፊት ለፊት ነው ይመልሰላችሁ። እሺ ዮሐንስ ነገር አልሰጠም። ቆይ አንዴ ቆይ ይቀጥልና ምን ይላል? ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ስለዚህ እዚህ ጋር ትምህርት ነው ያስተማረው። ስለዚህ ምንድነው መሰለ የሰው ልጅ የዘላለም ህይወት እንዲያገኝ ከላይ ከፍ ብሎ በእኔ የሚያምን ብሎ ነግሮን ነበር። ስለዚህ ሰው ካመነ ተጠምቆ መጥቶ የጌታ ስጋና ደም መብላት መጠጣት አለበት። ምክንያቱም ስጋውን ሲበላ ደግሞ ሲጠጣ ምን ያገኛል? የዘላለም ህይወት ያገኛል። እዛው ደግሞ ክርስቶስ እንደተናገረው ክርስቶስ ከዛ ሰው ጋር ለምሳሌ እኔ በበላ ስጋው በላ ደሙ መጠጣ ክርስቶስ ከኔ ጋር እኔም ከክርስቶስ ጋር እኖራለሁ ማለት ነው። ይሄንን ነገረ። ከዛ ተመልከት ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሎ ስጋውን እንደሚበላ ደሙን እንደሚጠጣ ተናግሮ አስተምሮ ጌታ እዚህ ጋር ቀድም የነገርኩ ክፍል ላይ ደግሞ የማቴዎስ ወንጌል ምዕራፍ 26 ቁጥር 26-28 ባለው ይሄው ህብስት አንስቶ ስጋው አድርጎ ይሄው ስጋዬ ነው ብሎ ጽዋ አንስቶ ጠጡ ደሜ ነው ለብዙዎች የኃጢአት ይቅርታ። አሁን የዘላለም ህይወትም ስትል ራሱ የኃጢአት ይቅርታም ስትል መዳን የሚመለከት ጉዳይ ነው። አሁን እንደዚህ ነገረን። ስለዚህ ስጋውን እንበላለን ደሙን እንጠጣለን። ቅዱስ ቁርባን የጌታ ስጋና ደም ነው። አዎ ለምንድን ነው የምንበላ የምንጠጣው? ለኃጢአት ይቅርታ ለዘላለም ህይወት። ይኸው የጣል ነው የለም። አሁን አንተ ወደ አነሳው እንምጣ። ቅዱስ ሉቃስ ደግሞ በተለየ መንገድ ያለውን አይ ቲንክ የሚጠቅሰው አይመስለኝም። እንካቸው ስጋዬ ነው ብሎ ሲሰጣቸው እንጂ ብሉ ጠጡ በሚል ያስቀምጠው አይመስለኝም። ቸክ ማድረግ እንችላለን። ብሉ ጠጡ ስላላስ እንትን አውጣውና ይሄ እኔ ለመታሰቢያ የምትለዋ ነች። አቸኩል ልዳስል ነው። እኔ ምንም የምዘለው ነገር የለም ወንድም አለ። እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ይላል ስለ እናንተ የሚሰጠው ስጋዬ ይህ ነው ይልና ብሉ ራሱ አይሉም። የሚገርም ቅዱስ ሉቃስ እንግዲህ ሲዘግብ በተለየ መንገድ ነው የሚያስቀምጠው ሲጽፍ ማለት ነው። ከዛ ግን እንደዚህ ስላልጻፈ ግን ኖረ የሚበላ አይደለም ልንል አንችልም። ቀድም ነግሮናል። ዮሐንስ ላይ ነግሮናል፣ ማቴዎስ ላይ ነግሮናል፣ ሌላም ክፍል ላይ እንደዚሁ ነግሮናል። ስጋዬ ነው ይልና ይህንን ለመታሰቢያዬ አድርጉት አለ ይላል። እሺ ቁጥር 20 ላይ ደግሞ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ይላል። አሁን ተመልከት እንግዲህ
ስለዚህ አሁን እዚህ ጋር ምን ነገረን? ምንድነው ያነሳው? ህብስት። ከዛስ ምን ያደርገዋል? አመሰገነ ይላል። ቅዱስ ማቴዎስ ሲዘግብ ባረከ ነው የሚለው አንድ ነው፣ ተመሳሳይ ነው። ነገራችን ላይ ባረከ፣ አመሰገነ፣ ቀደሰ አንድ ናቸው። ስለዚህ አሁን ሲያመሰግን ካመሰገነ በኋላ ሲሰጣቸው እንኩ የስጋዬ መታሰቢያ ነው አይልም ይላል እንዴ ቢኒ? ያው እንግዲህ የስጋዬ መታሰቢያ ነው አይልም። የስጋዬ መታሰቢያ ነው የሚሰጣቸው አይልም። በቃ ባጭሩ እንዲገባህ ነው እንደዚህ ጠየቁ። የስጋዬ መታሰቢያ ነው አይልም ማለት እኮ ስጋዬ ይህ ነው ግን ይህ ስለዚህ ተመልከት ያርጉት። እሺ አንዴ ቆይ። ስለዚህ ተመልከት። ስለዚህ አሁን ሲሰጣቸው ካመሰገነ ከባረከ በኋላ ስጋዬ ነው ያላቸው፣ እንደ ቅድሙ አንድ ነው። ከዛ ግን ይሄንን ስጋዬን ራሱ ምን አድርጉት አለ? ለመታሰቢያ አድርጉት አለ። አሁን ይሄንን ራሱ ተመልከት። ስጋውን እንበላለን፣ በደንብ ስማኝ፣ ምን ጥለው የለም እኛ ስጋውን እንበላለን፣ ደሙን እንጠጣለን ማለት ቅዱስ ቁርባን የጌታ ስጋና ደም ነው። ቅድም አንተም እንግዲህ ያመንክ ተቀበልከው ማለት ነው። ኦኬ እሱ ምን የሚሆነው ቅዱስ ስጋና ክቡር ደግሞ የሚበላና የሚጠጣ ነው ብሎ ጠጡ ብሎ ሰጥቶናል። ለምንድን ነው ምን በላ ምን ጠጣው? ስጋዬን የምንደመጣ የዘላለም ሕይወት አለ ብሎናል። አንድ የቅድሙ የጠቀስ ነው። ማቴዎስ ላይ ስንመጣ ደግሞ ለኃጢአት ይቅርታ ብሎ ነግሮናል። ስለዚህ ለዘላለም ሕይወት ለኃጢአት ይቅርታ ስጋውና ደሙ እንበላለን እንጠጣለን። ይህንን ስጋውና ደሙ ለዘላለም ሕይወት ለኃጢአት ይቅርታ ግን ስንበላ ስንጠጣ በራሱ በዚህ በቅዱስ ስጋና በክቡር ደግሞ ማን እናስበዋለን? ክርስቶስ ስለኛ መከራ ሞት እንደተቀበለም እሱን እናስባለን። ገብቷል? በዛን ሰዓት ልክ ማለት ዮሐን አሁን እኔ በዚህ ተስማምቻለሁ። ግን ዮሐንስ ወንጌል ምዕራፍ 6 ጋር ያለው ክፍል ጋር የተጻፈውና እዚህ ጋር የተጻፈው ስጋዬ የሚለው ይሄ ህብስቱን ቆርሶ የሰጣቸው ለመታሰቢያ ያደረገው ይለያያል ነው። በእኔ አይለያይም። ይኸውልህ እንድታስረዳኝ አሁን የምፈልገው ጥያቄን ልጨርስና አይ ቆይ ከላይ ጀምረህ ዮሐንስ ወንጌል ምዕራፍ 6ን ከላይ ጀምረህ ሙሉን አንብበዋል? አይ ሳላነበውና ዝም ብዬ እንትን እላለሁ እንዴ? ብዙ ጊዜ አንብቤ አውቃለሁ እኮና እያወራቸው የነበረ ጌታ ኢየሱስ ክርስቶስን ሰዎች ያኔ የሚከተሉት የነበረ ስላበላቸውና ስላጠጣቸው እንደነበረ በጣም በባጭሩ ቆይ ላስረዳህ። ተረድቻለሁ ወንድም አለው። በነገርህ ላይ በአንድ ምዕራፍ ውስጥ በአንድ የመጽሐፍ ቅዱስ ምዕራፍ ውስጥ እንደው አንድ ሐሳብ ተነስቶ በዛው ባንዱ ብቻ ፖይንት ያልቃል ማለት አይደለም። በአንድ ምዕራፍ ውስጥ በጣም ብዙ የተለያዩ ነገሮች ልታገኝ ትችላለህ። ስለ እምነት ተናግሮ ስማኛ እንዴ ቆይ ስለ እምነት ተናግሮ ጥምቀትን ሊያመጣ ይችላል፣ ስጋና ደሙን ሊያመጣ ይችላል፣ ስራን ሊያመጣ ይችላል። ተረተኛል አይደለ? ስለዚህ ምንድነው የሚለውን ነገር እዛው አውዱን ይዘህ ከላይ ጀምረህ እያነበብክ መሄድ አለብን። አዎ እና በሱ ስለማመን ስላለማመን አይሁድ በእርሱ ሊያምኑ እንደሚገባ እያስተማራቸው በደንብ ደጋግሞ በእርሱ ካላመኑ የዘላለም ሕይወት እንደማያገኙ ነገር ግን በእርሱ የሚያምኑ ከሆነ ግን የዘላለም ሕይወት እንደሚያገኙ እያስረዳቸው ምናምን ይመጡና እስቲ አንተ ምን የተለየ ነገር ታደርጋለህ አሉት ማለት ነው። እና ሙሴ እኮ ከምድረ በዳ መና አውርዶ አባቶቻችን በልተዋል የሚል አየህ፣ እሱን ጠቀሱ። ስለዚህ ስለሚበላ ስለሚጠጣ ነገር ሲያመጡ ለሕይወታችን አስፈላጊ የሆነውን ነገር በልተነው ጠጥተነው የዘላለም ሕይወት ስለምናገኝበት ነገር ግን በእሱ አምነን ማለት ነው፣ ሳናምን አይደለም። ስለዛ ነገር ተናገረ። ሕይወት እንጀራ እኮ እኔ ነኝ፣ ስለዚህ አሁን ሰው ከእርሱ በልቶ እንዳይራብ ብሎ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ባጭሩ ማለት ነው። ቁጥር 51 አካባቢ ጀምረህ ስትመለከተው አሁን እዚህ ጋር በቃ እንዲህ አሉ። እንዴት የሰው ልጅ ስጋ እንዴት እንበላለን? እንዴት የሱን ስጋ ሰጥቶ እንዴት ልንበላ እንችላለን አሉ። አሁን ተመልከት፣ እንደው በእርሱ ስለማመን ቢሆን ኑሮ ክርስቶስ እዚህ ጋር እኮ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ስል ማለቴ እንደው በእኔ ስለማመን ስላለማመን ከላይ ስነግራችኋል ነበር እንዴ ብሎ ይናገራል እንጂ አስረግጦ እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። አየሁ፣ እነሱ ጭንቀታቸው ምንድን ነበር? ክርክራቸው ምንድን ነበር? እንዴት ስጋ እንበላለን? እንዴት ደም እንጠጣለን ነበር። እሱ ሲመልስስ አላስተባበለም። እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የሰው ልጅ ያለው እሱ ነው። ሰው እንደመሆኑ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ስለዚህ አየሁ፣ ያ በብሉይ ኪዳን በልተውት ግን ከሞት ያላስጠላቸው ሞቱ ይላል። ያመና ምሳሌ ነበር፣ የራሱ የክርስቶስ ምሳሌ ማለት ነው። ስለዚህ ክርስቶስ የሚበላይ ብሎ ሁሉ ነው የሚናገረው በነገራችን ላይ። ስለዚህ ክርስቶስ የምናምነው ብቻ ሳይሆን ቅዱስ ስጋውና ክቡር ደሙን ደግሞ እንበላው እንጠጣው ዘንድ ሰጠ። ከዛ በኋላ ደገመላቸው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት የሚያገኙ። እነሱስ ጭንቀታቸው ክርክራቸው ምንድን ነው? ቢንዬ እንዲህ ስጋ እንበላ እንዲህ ደም እንጠጣለን። አሁንም ወረድ ትልና ሌላው ቀርቶ ይህንን ትምህርት በቅፍርናሆም ሲያስተምር ይላል ቁጥር 59 ላይ ሌሎቹ የሰሙ ተከትለውት በእሱ የሚያምኑት ደቀ መዛሙርት ከ12 ውጭ ያሉት እነሱም ጨነቃቸው። በውስጣቸው የተጨነቁት የሚገርም እንደዚህ አፍ አወጣው ምናምን አይደለም፣ እንዳይሁድ ሲከራከሩ ምናምን አይደለም የሰማቸው። ልብና ኩላሊትን የሚመረምር አምላክ ስለሆነ ግን በልቡ አወቀባቸው ማለት ልባቸውን አነበባ በልቡ ሳይሆን ልባቸውን አወቀባቸው። ያው እሱ ሁሉን አዋቂ አምላክ ስለሆነ ማለት ነው።
ከዛ እንዲህ ያስጨንቃቸዋል እንዲህ ምናምን ብሎ ይገሳቸዋል። ገብቷል። በስጋ ነው ያሰቡትና ስጋ ምንም አይጠቅምም፣ ህይወትን የሚሰጥ መንፈስ ነው የነገርኳችሁ ቃል ህይወትም መንፈስም ነው ብሎ ይናገራል። ስለዚህ ምን እያለ ነው? በስጋ ያሳሰብ አየኸው እነሱ በጣም በቃ እዛው ላይ ልክ የሚያወራርዱት ልክ እንደ በግ ምናምን አርደውት እንደዚህ ልክ እዛ ይቆርሰ እንደሚሰጣቸው እንደዛ ወይ ያስቧል፣ ወይም ደግሞ በመንፈስ በእምነት ነው አይደለም የተረዱት። እንደዚህ ባለ ቀደም በጠቀስ ነው የማቴዎስ ወንጌል ምዕራፍ 26 ላይ በጠቀስ ነው አይነት ስርዓት እንደሚሰጣቸው ምናምን አይደለም የተረዱት እና ጨነቃቸው። ልክ እንዳይሁድ ነው ያሰቡት። የአይሁድም ጭንቀት ነገራችን ላይ በሱ ስላላመኑ እንደዛ ነው። ስለዚህ አሁን ጉዳዩ አየው በመንፈስ ቅዱስ ራሱ አሰራር በእርሱ ኃይልና ስልጣን ቀደም ስራ ሰርቶ ለደቀ መዛሙርቱ እንደሰጣቸው በዛ መንገድ ነበር የሚሰጠን። ህብስቱን አንስቶ ባርኮ ስጋዬ ነው ብሎ ይለናል። ስጋው ስለሆነ ጽዋውንም እንደዛ ቀደም በተናገር ነው። እነሱ ግን በስጋ ነው ያሰቡት። ከዛ መሄድ ፈለጉ። ሂዱ ነው ያላቸው። አየው። ስለዚህ አሁን ከክርስቶስ በላይ አስተማሪ መምህር አለ እንዴ? ቢንዬ አይሁድ የሚሰናከሉ ከሆነ በዛው በቃ እንደው ዝም ብሎ ሐሰት ነገር ያስተምራቸዋል። የሚተረጉም ነገር ከሆነ ከክርስቶስ በላይ የሚያብራራ መምህር አለ እንዴ? እንግዲህ እሱ ምን እኔ በሆን ማላደርገው ነው አንተው ማታደርገው አይደለም ክርስቶስ ማለት ነው። ፊት ለፊት ቃሉ ግልጽ ነው። እሺ እነሱም አይሁድም አላመኑ። ካላመን ጥለት አልፋለህ እሱም ተናግሯል። ትቢያችሁን አረግፋችሁ ለፉ ነው የሚለው። እሺ ደቀ መዛሙርቱስ አየው ለነሱንም አላስተባበረላቸውም በቃ። ስለዚህ የተናገረው ስለ ቅዱስ ሥጋና ክቡር ደሙ ነው። ከዛ ግን እዚህ ጋር ትምህርት ነው ያስተማረው። አየው አሁን ስራ ሰርቶ ምናምን ህብስት እንትን ብሎ በዛው አይደለም የሚቀጥለው። ይሄንን መቼ ነው ያደረገው? ከመሰቀሉ በፊት ዓርብ ሊሰቀል ሐሙስ ምሽት ነው ያደረገው። ይሄ የማቴዎስ ወንጌል ምዕራፍ 26 ላይ ማለት ነው። ስለዚህ ቅድም የነገረን ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው እና ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እርሱም በእኔ ይኖራል እኔም በእርሱ እኖራለሁ ብሎ እዚህ ጋር አስተማረና ደቀ መዛሙርቱን ሲጠይቃቸው ጌታ ሆይ አንተ ሕይወት ቃል አለ ከአንተ ወዴት እንሄዳለን? ስለዚህ እንደዚህ ላሉት ደቀ መዛሙርት ስራ ሰርቶ ቅድም ባለው መንገድ ይሄው ሥጋዬ ነው ብሎ አለ። ቅድም ምንድን ነበር ያለን? ሥጋዬን የሚበላ ደሜን ጠጡ አለ። ይሄው ደሜን የሚጠጣ ብሎ ተናግሮ ነበር። ይሄው ብሉ ጠጡ ደሜ ሥጋዬ እያለ ክርችም ሲል ታገኘዋለህ። ስለዚህ ቅዱስ ሥጋና ክቡር ደሙን ለዘላለም ሕይወት ለኃጢአት ይቅርታ ሰጥቶናል ክርስቶስ። ይሄንን ለትለት ቤተክርስቲያን እናገኘዋለን። ስንበላው ስንጠጣው ዝም ብለን አይደለም በልተው ጠጥተው ነው ዝም ብለን በቃ እንደው ማስታወሻ ማሰቢያ አይደለም ምንለው። ይሄው ዘላለም ሕይወት ያገኛል ብሎ ነው የለ እንዴ? ይሄው ለኃጢአት ይቅርታ ለብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ብሎ የለ እንዴ? በነገራችን ላይ እዚህ አንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 7 እስከ 9 ስትመለከት እንዳላስረዝም እንጂ የልጁ የኢየሱስ ክርስቶስ ደም ከኃጢአቱ ሊያነጻን ይላል። ምን ብናደርግ? በኃጢአታችን ብንናዘዝ ይላል ቁጥር 8 ላይ። ስለዚህ ዛሬም ስንኖር ኃጢአት እንሰራለን። ታዲያ እንዴት ነው የምንነጻው? ማንንም ያነጻን የክርስቶስ ደም። ቀደምም ብሎ ነበረ ለብዙዎች ኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ጠጡ አይደለም ያለን እንዴ? አየው። ስለዚህ ይህን ደም ልንጠጣው ዘንድ ሰጥቶናል ማለት ነው። ሰጥቶናል። ስለዚህ ኃጢአት ስንሰራ እንናዘዝና የምንቀርበው ወደ ምንድነው? ወደዚህ ደም ነው የምንመጣው። ደሙ ምን የሚሆን ነው? የሚጠጣ ሥጋውስ የሚበላ ነው። ስለዚህ ተናዘን መተን ሥጋውን ስንበላ ደሙ ስንጠጣ ደም ሳይፈስ ስርየት የለም አልነበረ? ይሄ ፈሰሰ ደሙ ስንበላ ስንጠጣ ግን ምን እናገኛለን? ስርየት እናገኛለን። በማመን ብቻ አይደለም ባይዙ ሐሳቡ ይሄ ነው። ቢኒ ካስረዘምኩት ይቅርታ። ዲያቆን ቃለ ሕይወት ያሰማለን። ከዚህ በላይ ሌላ ድርቀት ነው የሚሆነው። አሁንም አልገባህም ቢኒያ? ያው ተረድቻችኋለሁ እኮ እሺ። ግን አሁን እኔ ያው ማለት ዮሐንስ ወንጌል ምዕራፍ 6 በቃ ቢኒ ቤት ገብተህ መጽሐፍ ቅዱስ አንብብ። በቃ ቻው ቻው፣ ውረድልን ታች ላይ እንዴ። ሊያደርቀን ነው እንዴ? ከዚህ በላይ ምን እናስረዳ? ያው ብሎ ሊቀጥል ነው እንዴ? ምን አይነቱ ነው በጌታ? እሺ ፎክስን አናግሩት ዲያቆን ወይም ናትዬ ቀጥል። ናቲ እንደምን አለ ወንድሜ? እና ለኔ ፍቀዱ ሌላ ፕሮግራም ስላለች ወደዛች ልሂድ። ያ እግዚአብሔር ይመስገን። ታሚ ይቀጥሉ አለሁኝ። እሺ ናቲ ይቀጥላል አለው ወንድሜ። እሺ ይቀጥላል። ፎክስን አናግረው። ፎከስ ነው የሚለው። ይቅርታ ፎከስ። ያ እሺ ወዳጄ እንዴት ነህ ፎከስ? ሰላም ሰላም፣ እንደምናችሁ? እግዚአብሔር ይመስገን። ከየት ነህ? እኔ ከወንጌል አማኝ። ከየትኛው ቤተ እምነት? ከመሰረተ ክርስቶስ። እሺ አይ ቲንክ ርዕሳችን ስለ እንትን እያወራን ነው፣ ስለ ሥጋው ደሙ እያወራን ነው አይደለ? ያ እዛ ላይ የደረስኩት። እሺ ቤተክርስቲያን ታምናለች ሥጋው ደሙ አማናዊ ነው ብላ? አማናዊ ነው ማለት
እውነተኛ የጌታ ስጋና ደም ነው ብላ ታምናለች ቤተክርስቲያን? ኦኬ እውነተኛ የጌታ ስጋና ደም ነው የሚለው ያው ህብረት ያለው ፎከስ ቅድም ጽፌ የነበረው ኮሜንት ምን ነበር? ብዙ ኮሜንት ጽፌ ያለው የትኛውን ነው የጠየከኝ? የቃላት ጨዋታ ያልኩት ነው። ታሙዬ ምን ጽፎ ነው? አለው ተሙ ነው የሌለው። እሺ ታሙዬ አለ አለውኝ። ይቅርታ ኔትወርኬ በመሃል ዘግይቶ ነው። ቀጥል እናቱ ይቅርታ በጣም እሺ እሺ። አይ ተሙዬ በመሃል ስለገባ ነው የጻፈውን ኮሜንት ብዬ። እሺ እሺ ፎከስ ታምናለች ያንተ ቤተክርስቲያን በክርስቶስ ታምናለች? የክርስቶስ ስጋ እውነተኛ የክርስቶስ ስጋና ደም ነው ብላ ታስተምራለች? እውነተኛ የክርስቶስ ኢየሱስ ስጋ ያው ዓርብ ዕለት ስለተቆረሰና ስለፈሰሰ እሱ ደግሞ ስጋውን አስቀድሞ ሐሙስ ዕለት በእኛ በኢትዮጵያ አቆጣጠር ሐሙስ ላይ ስለሰጠ የክርስቶስ ኢየሱስ የስጋው ምሳሌ ነው ብላ ነው የምታስተምረው። ምሳሌ ነው ብላ ነው የምትቀበለው? ትክክል። ኦኬ መጽሐፍ ቅዱስ ላይ ምሳሌነት በምሳሌነት ነው የቀረበው ወይስ ጌታችን ስጋዬ ብሎ ነው ያቀረበልን? ጌታችን ስጋዬ ነው ብሎ ነው ያቀረበው። ታዲያ ስጋዬ ብሎ ካቀረበ ምሳሌ ለምን ለማለት ደፈራችሁ እናንተ? ኦኬ ያው በኦርቶዶክስ አፈታት ወይንም እምነት መሰረት ይለወጣል ነው አይደል? ካህኑ ከጸለየበት በኋላ ይለወጣል ብሎ ስለሚያምኑ እኛ ደግሞ ይለወጣል ብለን አናምን። አይ ይለወጣል ሳይሆን የጌታ ኢየሱስ ክርስቶስ ስጋና ደም ነው የምንቀበለው ነው። አሁን ይለወጣል የሚለው ትምህርት የሌሎቹ ነው። ምናልባት እናንተ የወጣችሁበት አካባቢ ያሉ ሰው ነው የሚናገሩት እንደዛ። አሁን እኛ ያልነው ቀጥታ አንተም እንደተናገርከው ስጋውና ደሙ ነው እንላለን። ግን ምሳሌ ነው ደግሞ ትለኛለህ። ሁለት ነገር ነው አሁን እየተናገርክ ያለው። አንድ ምሳሌ ነው ትላለህ፣ መልሰ ደግሞ ስጋው ደሙ ነው ትላለህ። ስለዚህ ምንድነው ትክክለኛ ግልጽ የሆነ ትምህርታችሁ ማለት ነው? ያው እኔም በፊት ኦርቶዶክስ ስለነበርኩኝ ወስጃ ቃለው ቅዱስ ቁርባንና ያው እንግዲህ ስጋና ደም አይደለም ምን ይወሰድኩት እኮ የጌታ ኢየሱስ ክርስቶስ ስጋና ደም ነው ወይ ስጋዬ ነው ብሎ አስተምሯል አይደለ? ስንዴ የሚሰራው አይደለ? ጌታ ኢየሱስ አስተምሯል እንደዛ አይደለ? ጌታችን ራሱን በምሴተ ሐሙስ ስጋዬ ነው ብሎ ሰጥቶናል። ሐዋርያ ቅዱስ ጳውሎስም ስጋዬ ነው ከስጋው ጋር ህብረት እንዳለን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ተናግሯል። ስለዚህ ጌታችንም ስጋዬ ብሎ ሰጥቷል። ሐዋርያቱም ስጋው እያሉ ከእርሱ ጋር ህብረት አለን እያሉ ወስደውታል። ስለዚህ ምን አዲስ ትምህርት መጥቶ ነው? ምን አይነት ነገር ተገኝቶ ነው እናንተ በምሳሌነት ብቻ የምትቀበሉት ማለት ነው? ያው እኛም ህብረት ያለው ነው እያልን ነው የምንወስደው። ህብረት አለው እያላችሁ ነው የምትወስዱት እናንተ? ያ እስቲ ማስረጃ አምጣ እስቲ። ማስረጃ ያው ጳውሎስ የነገረንን ማስረጃ ነው የምሰጥህ። ጳውሎስ ያለውንማ ቀጥታ እኮ ምሳሌ ነው አላችሁ እኮ እናንተ ቅድም እንዳልከኝ እኮ። ህብረት ያለው ማለት በመንፈስ አምነን ክርስቶስ ለኛ ስጋውን እንደቆረሰ ደሙን እንዳፈሰሰ አምነን እንወስዳለን። ህብረት ያለው ነው እንጂ ተራ እንዳልሆነ እናምናለን እኮ። ስለዚህ ለመዳን የሚሆንላችሁ ለደህንነት የሚሆንላችሁ ከክርስቶስ ጋር አንድ የምትሆኑበት ለአዲስ ኪዳን የፈሰሰ ብላችሁ ታምኑበታላችሁ። ህይወት የምታገኙበት የዘላለም ህይወት የምናገኝበት ብላችሁ ትቀበሉታላችሁ ወይ? ይሄንን በማኒፌስቶ ደረጃ ትቀበላላችሁ ወይ? እንደ ትምህርትስ አለ ወይ? ዶክመንትድ ነው ወይ በእናንተ? ኦኬ ለመዳን ብለን አንወስድም። ምክንያቱም ለመዳን በክርስቶስ ኢየሱስ ማመን ነው። ሙሉ ፓኬጁ በክርስቶስ ኢየሱስ ማመን ነው። ይሄንን ስንል ደግሞ ስጋና ደሙን ይጨምራል። ኦኬ ለመዳን ካልሆነላችሁ ለምንድን ነው የምትወስዱት ማለት ነው? ከክርስቶስ ኢየሱስ ስለኛ የከፈለውን ወይንም ደግሞ ስለኛ የፈሰሰው ደምና ስጋ ህብረት አለው ብሎ ለመታሰቢያ አድርጉት ስላለን ነው ስላለን እኮ ህብረት አለው ብለህኛል። ህብረት እናደርጋለን ብለሃል። አማናዊ ነው የሚለውን ተቀብለሃል። ስለዚህ ለምንድን ነው የምትወስዱት? ያው መጽሐፍ ቅዱስ ስለሚያዘን ይህንን ባደረጋችሁ ጊዜ ሞቱን ትናገራላችሁ ብሎ መጽሐፍ ስለሚያዘን።
ኦኬ እሺ አሁን በአጭር ቃል አሁን እንደውም እንደዚህ ቀለል ለማድረግ ልሞክር እሺ ደህንነት ያልተፈጸመ ገና የሚፈጸም ድነታችንን የምንፈጽም እንደሆነ ታምናለህ በፕሮሰስ እንደሆነ አላምንም እኔ ደህንነት ሰው ባመነ ቅስፈት ተፈጽሟል ብዬ ነው ማምነው መሰረት ክርስቶስ ነኝ ብለሃል ግን ባይዘው ወይ ፎከስ ያ መሰረት ክርስቶስ እንደዛ ታስተምራለች አይ እኔ መሰረት ክርስቶስን ሳይሆን ማምነው እግዚአብሔርን ቃል ነው ማምነው እምነት ከእግዚአብሔር ቃል ስለሆነ አሃ መሰረት ክርስቶስ አትቀበላትም በዚህ አስተምሮ መስማትን በመሰረተ ክርስቶስ አይልም እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው ይላል ኦኬ ለምንድን ነው ታዲያ ህብረት የምታደርገው መሰረት ክርስቶስ የምትሄደው አብራቸው የምታሳልፈው ያው መጽሐፍ ስለሚያዝ አሃ ተመሳሳይ እምነት የሌላችሁ አይ ተመሳሳይ እምነት አለ ተመሳሳይ አሁን እኮ ቀደም አልከኝ መሰረት ክርስቶስ እንደዛ ታምናለች ወይ ሲል እኔ በመሰረት ክርስቶስ አይደለም ማምነው አልከኝ ሶ ተመሳሳይ እምነት ሳይኖራችሁ አንድ ላይ ህብረት ታረጋላችሁ አብራችሁ ትዘምራላችሁ ትጸልያላችሁ ማለት ነው መሰረት ክርስቶስ እንደማታምር እርግጠኛ ነው ያወራን ያለ ነው ስለ መጽሐፍ ቅዱስ ስለ እግዚአብሔር ሐሳብ ስለሆነ መሰረት ክርስቶስን ለመሰረት ክርስቶስ ነውና የመጽሐፍ ቅዱስን ሐሳብ ነው ችግር እኔ አሁን ኦርቶዶክስ ነኝ በቃ እሺ እኔ ከመሰረት ኦርቶዶክስ ነኝ ብዬ ነው ማወራ ከኔ ጋር አውራ እኔ መሰረት ክርስቶስን ወክዬ አይደለም የመጣው ስለጠየቀኝ ነው እዛ ህብረት አድርጋለሁ ያልኩክ ኦፍ ኮርስ አሁን ለምሳሌ እኮ መሰረት ክርስቶስ ቲክቶክ ላይ ማንንም ወክላ አትልክም ቆይ ሂዱና እኛም እኮ ቆይ አስተምሮቴን ግለጹ ብለህ ስለማትልክ ከኔ ጋር ስላመንክበት ግን ተመሰክራለህ ህብረት ስለምታደርግበት ተመሰክራለህ አሁን እኔም ተወክዬ ሳይሆን የመጣሁት እኔማው ግን ኦርቶዶክስ ነኝ ሙሉ ለሙሉ ማለት ስለዚህ ስለማምንበት ተመሰክራለሁ አንተም ኤሚኬሲ ህብረት አለኝ ካል ኤሚኬሲ ህብረት አለኝ ካልክ ህብረት ምታደርግ ወጣ አስወጣችሁት አይደል ሞዴሬተሮች ተሙ ያለ ናቱዬ አለውኝ ምን ነው ግን አላዳመጥኳችሁ ኦኬ አይ ወጣ መሰለኝ ኤሚኬሲ ነኝ አለኝ ኤሚኬሲ ትምርትን ደሞ የማይመስል ስነግረው ሲነግረኝ ደሞ እንደዛ ስለው ምን አገባኝ ስለ ኤሚኬሲ ደሞ አይነት ነገር ወጣ አይ ልጁ ኮሜንትም ሲጽፍ እየተሳደበ ነበር የጻፈው ናቱዬ ኦኬ እየተሳደበ ነበር ሐሳብን ጠቅለል አርግና ናቱዬ እኔም ራት በልቼ ምናምን እመለሳለሁ ወጣለሁ እሰይ አይ ልክ ነህ ተሚ እኔም ልብላ ማጠቃለያ እንስተውና ይሻላል በቅድስ ቤተክርስቲያናችን በእኛ ኦርቶዶክስ የምታምነው የጌታን ስጋ አማናዊ እውነተኛ የጌታ ስጋና ደም ነው ብላ ነው የምታምነው እሱም በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ይሄ ደግሞ ከነገረ ክርስቶስ ጋር ከክርስቶሎጂ ጋር ይያያዛል ከክርስቶሎጂ ጋር የሚያያዝበት ምክንያት ምንድነው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ባለው መሰረት የማይታየው ዓለም በሚታይ ሁኔታ በታረቁበት በጌታችን በመድኃኒታችን ኢየሱስ ክርስቶስ ትምህርት መሰረት በሚታይ ሁኔታ የማይታየውን ሚስጥር የምንቀበልበት አንዱ ሳክራመንት ምንድነው ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም በመብላትና በመጠጣት ነው ይሄን ደግሞ ጌታችን መድኃኒታችን ኢየሱስ ብቻ አላስተማረም ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስጋዬ ደሜ ብሎ ያቀረበውን ሐዋርያቱም እንደቀጠሉበትና ደግሞም የቤተክርስቲያን ሚስጥር እንደነበር የሚያሳየው ሐዋርያው ቅዱስ ጳውሎስ በቆሮንቶስ ላይ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ስጋውን ስንበላ ደሙን ስንጠጣ ከርሱ ጋር ህብረት እንዳለን እንደውም ሰው ሳይገባው መውሰድ እንደሌለበት ምክንያቱም የሚወስድ ከእግዚአብሔር ጋር ህብረት እንዳለው ከጌታ ጋር ህብረት እንዳለው በግልጽ የተናገረበት ስለዚህ ሁለት ነገር እዚህ ጋር ማየት አለብን የጌታ ትምህርት ነው ሐዋርያትም ቀጥለውበታል ሐዋርያት መቀጠላቸው ብቻ ሳይሆን እንደውም የሚያሳየን ኮንቲኒቲ እንዳለው በቤተክርስቲያን ታሪክ ውስጥ ቀጣይነት እንዳለው በኋላ እንደውም እና አግናጢዮስ ምጥውላ አንበሳም ያስተማሩት ትምህርት ነው ስለዚህ ከዚህ ትምህርት የሚያናውጠን ቢኖር ከክርስቶስ አይደለም አንቀበልም በዕብራውያን ምዕራፍ 13 ቁጥር 7 መሰረት ጌታችን እንደተናገረው የእግዚአብሔር ቃል የተናገሯችሁን ዋነኞቻችሁን አስቡ የእምነታቸውን ፍሬ እየተመለከታችሁ በሃይማኖታቸው መስሏቸው ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው ስለዚህ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ ልባችሁ በጸጋ ቢጸና መልካም ነው እንዳለ ልዩ ልዩ በሆነ እንግዳ ትምህርት ለመታሰቢያ ነው ለሲምቦል ነው ለተለያየ ነገር የሚሉትን ሁሉ ትተን ጌታችን ያስተማረውን እንያዝ ሐዋርያት የተቀበሉትን እንያዝ ቀጥሎም ደግሞ በሐዋርያት ሰንሰለት የመጣችሁ ቅድስት ቤተክርስቲያን ውስጥ ያጽናን እየተፍገመገማችሁ እየተንጠራወዛችሁ ያላችሁ ሰዎች ካላችሁ ወደ እዚህ ቅድስት ቤተክርስቲያን መምጣት ይሆንላችሁ ላለው ሰላም ክርስቶስ ከእናንተ ጋር ይሁን ተሙዬ ቴንክ ዩ በጣም ስለሰጠኝ ጊዜ አመሰግናለሁ
እናቱዬ ቃለ ሕይወት ያሰማልን። ሄሉዬ ሰላም ብያለሁ እህትየው፣ እንዴት ነሽልኝ? ዋኖፊ ሰላም ብያለሁ እህታችን። እዚህ ጋር ያሉትን እህት ወንድሞቻችንን ፎሎ በማድረግ ፕርስቅላ የሚለውን የያሬድን አካውንት ፎሎ በማድረግ አብራችሁን ቆዩ፣ ተባረኩ። ከቻልን ሌሊት ላይ እንገባለን። ፕርስቅላ ያሬድ ነው እንዴ ተሙዬ? አዎ ያሬድ ነው። አዎ ያኛው ተዘግቶበት። አዎ እሺ ተሙዬ እናረጋለን። እሺ ወንድሜ ደህና። እሺ